በቅንነት በየዋህነት እግዚአብሔርን በመፍራት የሚያገለግል ወንድም ነው። አሁን ወንድማችን ስሜታዊ ሆኖ ሲያለቅስ አንዳንድ ሰዎች ሙሉ ልትይዙ ይችላላችሁ፣ ግን በቃ ሪል ነው። ይሄ ሪል ነው፣ በጣም ሪል ነው በነገራችን ላይ እና ኤርሚ ብልጣብልጥ መሆን ቢፈልግ ኦኬ እንደ ሌሎች በጣም ስማርት ዌይ ምናምን መጫወት ቢፈልግ እርግጠኛ ሆኜ የማወራችሁ ነገር የሚፈልገውን ያክል ገንዘብ ያገኛል። በተለይ በቲክታክ ላይ የሚፈልገውን ያክል ገንዘብ ማለት ነው እና ለጌታ ብሎ ሞኞ ነው በቃ የመንግስቱን ስራ በይዋነት የሚያገለግል ገንዘብ ያልበለጠበት ለገንዘብ ብሎ ራሱን የጌታንም ነገር የጌታንም እውነት ያልሸጠ በጣም የሚገርም ሰው ነው። እኔ በነገራ እንዲህ ሳወራ ነገ ማንም ሰው መጥቶ ቤካ ምናምን ቢሉኝ ታውቃላችሁ፣ እኔ ቦልድ ነኝ ሳወራ፣ ለምንም ነገር ማንንም አልፈራም። ያመንኩበትን ነገር በቀጥ ዝም ብዬ ነው የምናገረው። ግን የኤርሚ ነገር በጣም ስንቶች ቆጠር ነው እኮ እኔ ዳታ ቤዝ አለኝ በነገራችን ላይ እኔ የሆነ ሰው እኔ ኤርሚን ብሆን ብሎኛል ሰው አለ። ለምሳሌ እኔ ኤርሚን ብሆን ኖሮ ብሎ ያለኝ ሰው አለ ማለት ሲኖትራክ ምናምን ሊገዛ ማለት ነው። እና ወንድምነት እኔ ይሄ ቅንነት ይሄ የዋህነት እግዚአብሔር አምላክ ይባርክ። እኔ ብቻ ጌታ ነው ቆጥሮ የሚከፍል ወንድምነት። ስለዚህ ወደፊት ኤርሚ ሰዎች መጥቶ ኤርሚ በጣም ቸገርን አግዘን ሲሉት እያመጣ ምንድነው የሚያግዝበት የሚዘራበት እንትን መመቻቸት አለብኝ እኔ አምናለሁ። እንደዛ ነው የማስበው። ሳውት አፍሪካ ያላችሁ ወንድሞቻችን በተለይ በሳውት አፍሪካ ያላችሁ ይኸው ከሳውት አፍሪካ እንግዲህ እንዴት እንደሚሻል አላውቅም። ቀድመን ብናወራ ቀድመን በዚህ ጉዳይ ላይ ብንማከር ኖሮ የሳውት አፍሪካ ነገር በጣም ቀላል በሆነ መንገድ ማዘጋጀት እንችል ነበር። ስፔሻሊ እኛ ጋር ፍላሽና ሾፕ የሚባል ነገር ነው ያለውና እሱን ነገር እናመቻችችን ይቻል ይሆን ነበረ። አይ ቲንክ ወይ ነገ ተነገ ወዲያ ምናምን ነገር በዚህ ጉዳይ ላይ አውርተን ከወንድሞች ጋር ሳውት አፍሪካ ያላችሁ የወንጌል አርበኞች ጀግኖች፣ ጌታ ምስክር ጀግኖች ብቻውን የወንጌል ምናምን ነገር ስርጭት ደሞዝ የከፈሉ ለ4 ለ5 ሰው ምናምን ለ10 ሰው ላይ የሚከፍሉ ወንድሞች አሉና ነገ ላይ ምናምን በኋላ ሜቢ ከኤርሚ ጋር ካወራ በኋላ ከሳውት አፍሪካ ያላቸው ወንድሞች እናወራለን። ተባረኩ። ኤርሚዬ እንወዳለን። አም ዊዝ ዩ። ተባረኩ። እሺ ጸጋ ይብዛላችሁ። የምትልኩ ሰዎች በተለይ እያየው ነውና እንትን አድርጉት ማለት በተለይ አንዳንድ ኮሜንቶች ከመርዳት አንፃር እንዳናስብ እንደሱ አይደለም እያደረግን ያለን። ኦኬ አገልግሎትን ከመደገፍ አንፃር መታሰብ አለበት ብዬ አስባለሁ። እርዳታ እያደረግን እንደዛ እንዲሰማን መሆን አለበት ብዬ አላስብምና አገልግሎት ነው ሰፖርት እያደረግን ያለን ማለት በተለይ ውጭ ሀገር ያላችሁ ሰዎች ትረዳላችሁ ብዬ አስባለሁ አይደል? አዎ ታይም ኢዝ ብር ነው ለእናንተ እንደዛው ማለት ነውና ወንድምነት 24 ሰዓት ቁጭ ብሎ ነው የሚያገለግል እና so we are supporting his ministry። ኦኬ አገልግሎቱን ነው እየደገፍን ያለን። ይሄንን ስላደረጋችሁ እውነት ለመናገር ይጎልባችኋል፣ ግልጽ ነው። ይሄንን ስላደረጋችሁ በመስጠት ውስጥ መጉደል አለ፣ ግን እግዚአብሔር ደግሞ አያሳፍርም። ስለ ስሙ ስላሳያችሁት ነገር እግዚአብሔር ስለ ፍቅር ይረሳ ዘንድ አመፀኛ አይደለም። ስለሱ አገልግሎት ያደረጋችሁትን ነገርና ስታደርጉ ለኤርሚ ከመደገፍ ምናምን አንፃር አይደለም እያደረግን አገልግሎትን ነው ሚኒስትሪ ነው ሰፖርት እያደረግን ያለን። ኦኬ ሰፖርት ስታደርጉ አገልግሎት ነው እየተደገፈ ያለ። የበለጠ እንዲዘጋጅ ጊዜ እንዲኖረው የበለጠ መሮጥ እንዲችል ፎከስ እንዲያደርግ ምናምን ይረዳዋል። ምክንያቱም ላይፍ አይደል ላይፍ እኮ ነው ማለት ላይፍ ነው። አንዳንዴ አገልግሎት እንትን ነው የሚመስለን አይደል? የሆነ አሁን ወንድምነት የጎደለው ነገር ያለ አይመስልም እኮ አይደል? ኦኬ የጎደለ ነገር ያለው አይመስልም። አሁን ወንድምነት አይገርም? የጎደለ ነገር ያለው አይመስልም። አገልጋይ በጣም ብዙ ጊዜ እንደዛ ነው። ወጥቶ ሲወጣ ሲያገለግል ሲሰብክ ረጅም ሰዓት ቁጭ ብሎ ሲያገለግል እንደው አንዳንዱ እንደው የሚያስበው ሰዓቱን ላይ ተረፈው ነው የሚመስለው። አይደለም ማለት በቃ
ጄኒውን የሆኑ አገልጋዮች እንደውም ብዙ ጊዜ በዚህ ነው የሚጎዱት። በጽድቅ የሚያገለግሉ ሰዎች ሰው አይረዳቸው። አይገርምም? በጽድቅ የሚያገለግሉ ሰዎች ሰው አይረዳቸው። ይሄ ብልጣብልጡ በእንትን ላይ ምናምን ያለው ሰው በቃ አንድም አቢዩዝም አድርጎ ምንም አድርጎ ይሄዳል አይደል? ግን በጽድቅ እግዚአብሔርን በመፍራት ስለ ስሙ በመጠንቀቅ ለእግዚአብሔር ይሄ የአገልግሎትን ስም አስቦ ለመጠንቀቅ የሚያገለግል ሰው በደንብ ነው የሚጎዳው። ስለዚህ አሁን ስታደርጉ ኤርሚን አለ የምትደግፉት አገልግሎቱን ነው ሰፖርት የምታደርጉት። አገልግሎትን ሰፖርት ማድረግ በቃ ያስፈልጋል። በነፃነት ወንድምነት ማገልገል አለበት። በሚያገለግለው ኢንቨስት በሚያደርገው ነገር ምናምን እግዚአብሔር ከእሱ ጋር ልብ ቀና ሰዎችን እንደሚያስነሳ አምናለሁ። ስለዚህ የምታደርጉት ነገር ሁሉ ከአገልግሎት መደገፍ አንጻር መሆን እንዳለበት መታየት አለበት ብዬ አስባለሁ። ያየናቸው አንዳንድ ሰዎች ስላሉ ነው ይህንን የማወራው ማለት ነው። እንዴ ረዳንህ ነው ጋይስ። አሁን አገልግሎቱን ነው ሰፖርት እያደረግን ያለ ነው። አብረን ከእሱ ጋር ነው ለመቆም ከአገልግሎቱ ጋር አብረን ለመሆን ነው እያደረግን ያለ ነው እና በቅንነት መታሰብ መቻል አለበት ብዬ አስባለሁ። እሱ ጸጋ ይብዛላችሁ። አገልግሎቱ ነው የፍቅር ስጦታ ነው እያደረግን ያለ ነው። አርጀንት ነው እንትኑ አሁን የወጣንበት ኬዝ አርጀንት ነው። ስለዚህ እንደው እግዚአብሔር በረዳችሁ አቅም መዘርጋት የምትችሉ ሰዎች ካላችሁ በቅንነት ተዘርጉ። ጌታ ኢየሱስ ይባርካችሁ። ማድረግ የምትችሉ ሰዎች ማለት ነው። ስታደርጉ በቃ ልባችሁ በሞላበት ማድረግ የምትችሉትን አድርጉ። ይሄንን የምንለው እንትን ስለሆነ ነው፣ አርጀንት የሆነውን ነገር ስላለ ነው። እንደ አገልጋይ እኔ አሁን ያለበትን ነገር ወተን ለእያንዳንዳችሁ ብንናገር ደስ ይለናል፣ ግን እሱን ማድረግ እንደሌለብን ግን ይሰማኛል። በቃ መደረግ አለበት ብዬ አላምንም። አሁን አላምንም። ክሊር ተደርጎ እንዲህ ነው መባል አለበት ብዬ አላምንም። ኤርሚን ታውቁታላችሁ። ኤርሚ በዚህ ዘመን ውስጥ አንዳች ነገር አስቸግሮ አያውቅም፣ የታወቀ ነው። እኛን ታውቁናላችሁ። እኔ ማለት እዚህ ስናገለግል በአደባባይ ነው የምንናገረው። አንዳችሁንም በውስጥ መስመር እባካችሁ ብር እርዱን አላልንም። ብሩክ ያለ እኔ ያለው ከወንድምነት ጋር እዚህ የምናገለግል ሰዎች በውስጥ መስመር እርዱን ያልንበት አንድም የተጻጻፍንበትን መልእክት እንደማታሳዩ አውቃለሁ። ይሄንን የምንለው የራሳችን ጽድቅ ለመናገር አይደለም፣ እንዲህ እንትን ለማለት አይደለም። ግን በቃ ታቁናላችሁ። ዛት ኢዝ አወር ላይፍ። በቃ ስናገለግል አንዳች ከአገልግሎት የሚገኘውን የሆነ ነገር አስበን አይደለም እዚህ ያለ ነው። ስህተት ነው ወይ? ስህተት ሆኖ አይደለም፣ ግን እሱ አይደለም ዓላማችንም፣ እሱ አይደለም። በውስጥ በጣም ብዙ ሰዎች አሉ የምናውቃችሁ፣ እግዚአብሔር በአገልግሎት የሰጠን የተባረካችሁ ወንድመቶች አላችሁ። ኢቨን ጊፍት እንኳን ስትሰጡ አይተው በውስጥ ያገኟቸዋል። ይሄ የተለመደ ነው። ጊፍት ስትሰጡ ማለት ነው። ጊፍት ስትሰጡ አይተው ቶፕ ጊፍተርን ሄደው በውስጥ የሚያገኙ ሰዎች አሉ። ይሄን ያክል ነው። በጣም የታወቀ ነው። ታውቁታላችሁ። ጊፍት የሚሰጡትን ቁጭ ብለው ለቅመው በውስጥ መስመር ሰፖርት አድርጉና ይላሉ። በክፋት እየወሰድኩት አይደለም። ግን በቃ እዚህ ጋር የመጣ ነው በደንብ አንደርስታንድ እንድታደርጉ ነው። አሁን ወንድምነት በደንብ ያስፈልገዋል። ዓላማችን የታወቀ ነው፣ ግልጽ ነው። ስለዚህ ከዚህ አገልግሎት ጋር መቆም አለብን፣ አብረን ማገልገል አለብን የሚለውን ለማሳየት ያክል ነው። ወንድምነት በዚህ ዘመን ውስጥ ሁሉ እኑ ከኔ ጋራ ምናምን ብሎ በብር ቻሌንጅ አድርጓችሁ አያውቅም። ስለዚህ ይህን ያደረግነው ለምንድን ነው? ይህን ደጋግመን የምናወራው የሰውን አይምሮ ግልጽ ማድረግ፣ ማጠብ፣ ንጹህ ማድረግ ስላለብን ይኸው በአደባባይ ነው እያልን ያለ ነው። በብር ጉዳይ አስቸግራናችሁ በውስጥ 10 እየደወልን እየጻፍን የምትሉ ሰዎች ካላችሁ አሁንም በደስታ መታችሁ እኔ ያለው ልትሉን ትችላላችሁ፣ ቻሌንጅ ታደርጉን ትችላላችሁ። ይህንን የሉም ብለን በአደባባይ የምንናገረው ውስጣችን ንጹህ፣ ድርጊቶቻችን ንጹህ ስለሆኑ በአደባባይ የምናወራው እና ስታደርጉ በእነኚህ በሁለቱ ፖይንቶች ብታደርጉ ጥሩ ነው። ጸጋ ይብዛላችሁ። ተባረኩልኝ። ጌታ ኢየሱስ ይባርካችሁ። ፔፓልን መጠቀም ትችላላችሁ። የፔፓል አካውንት ሁለተኛው ነው ቤት ሚክሲዳሽ የሚለው @9
ቤት የሚክዳሽ ያ 9@gmail.com እሱ የፔፓል ነው። ዳይሬክት ወንድምነት ጋር ነው የሚደርሰው። ቀጥሎ ከላይ ያለው ዜል አሜሪካን ያላችሁ ሰዎች ዜል መጠቀም ትችላላችሁ። የዜል አካውንቱ ነው እሱ። ኤፍሬም አለ እሱ የኤፍሬም ነው፣ እሱ ዜል ነው። ከስር ያለው የኔ አካውንት አለ። ኢትዮጵያ ውስጥ የምትጠቀሙ ሰዎች ካላችሁ እሱን መጠቀም ትችላላችሁ። ከዛ ለትራንስፓረንሲ በውስጥ መስመር ለወንድምነት ከዛ ለእኔም ልትልኩልን ትችላላችሁ። ስክሪንሻት እያደረጋችሁ ማለት ነው ስታስገቡ ፎሎ አፕ ለማድረግ እንዲመቸን ማለት ነው። የላካችሁበትን በውስጥ መስመር ለሱ ወይ እዚህ ላለን ለብሩኬ ለአንዳችን የላካችሁበትን ያስገባችሁበትን ብትልኩልን፣ ብሩኬ ያለ ሜርሲ ያለች አይ ቲንክ ብትልኩልን ትችላላችሁ። አስኔ ያለ ከፈለጋችሁ ብትልኩልን ዊካን ኮሚኒኬት መደራረግ እንችላለን በደንብ ማለት ነው። እና ለትራንስፓረንሲ ሁላችንም ጋር መላክ ትችላላችሁ። ቼክ ማድረግ እንችላለን፣ እርስ በራስ ቼክ መደራረግ እንችላለን። እና ጸጋ ይብዛላችሁ፣ ተባረኩልኝ። ሌላው እዚህ ጋር መናገር የምፈልገው ከይቅርታ ጋር ካሻፕ ወንድምነት አይ ቲንክ ካሻፕ የሚሉ ሰዎች ሰው ይፈልጉ፣ በዙሪያቸው ዘመድ፣ ጓደኛ፣ የስራ ባልደረባ አብሮ የሚሰራ ይላኩና እነሱ በሚመቻቸው በፔፓል ወይም ደግሞ በዜል ይላኩላቸው። ካሻፕ ብቻ የሚጠቀሙ ሰዎች ማለት ነው። በዙሪያቸው ካሉ ሰዎች ከዘመድ፣ ከጓደኛ፣ ከባልደረባ ጋር ኮሚኒኬት አድርጉና እነሱ ባላቸው ሲስተም ለእናንተ ድሮፕ እንዲያደርጉላችሁ ኦፕሽኖችን ፈልጉ። እኔ ግን እያወራው ነበር፣ ሀሳቤን አልጨረስኩም። ኤርምዬ እሺ አውራ። እሰማለሁ። እኔ ትሰማለህ ኤርምዬ? አንዴ ምናልባት መልእክት ብቻ ነው ኤፍሬም ጋር ጆሲ የሚባል ወንድም ከታች ቼክ አድርግልኝ ደረሰ ወይ እያለክ ነው። ኤፍሬም በዜል ላይ አስገብቻለሁ ቼክ አድርግልኝ እያለክ ነው። ኤፍሬም ይሰማሃል? ይሰማል። ወጥቼ ቼክ ላድርጎ። በዚህ ሞባይል ስለገባው በዚህ ሞባይል ላይ ያለ ሴል ልውጣና ቼክ ላድርጎ እንዳለ። ኦኬ ቻው መጣሁ። ቀጥሎ ኤርምዬ። እሺ በጣም ይቅርታ። መቼም ማስታወቂያ ለመናገር ከዛ ለህት እየሰጣታለን። ኦኬ ዩቲዩብ ላይ ያላችሁ ሰዎች፣ እዚህ ዩቲዩብ የምትቀዱ ወንድሞች እናቶች፣ ፕሊስ እችን ማስታወቂያ ለብቻ በየዩቲዩባችሁ ላይ ብታስቀምጡልኝ በጣም ደስ ይለኛል። ያው ብዙ ክርስቲያኖች ስላላችሁ ማለት ነው። በጣም ብዙ ዩቲዩበሮች በእነዚህ ሁሉ ዓመታት እኔ ከዩቲዩብ ተጠቃሚም አይደለሁም። አብዛኞቻችሁ እንደውም ከዚህ ቀርታችሁ ብዙዎቻችሁ ተጠቃሚዎች ናችሁ። ዩቲዩበሮች እዚህ ያላችሁ ማለት ነው። ከ7 እና ከ8 ከ10 በላይ ዩቲዩበሮች ማለት ነው። እችን ማስታወቂያ በየፔጃችሁ ብታስቀምጡልኝ በጣም ደስ ይለኛል። በዓለም ዙሪያ ያላችሁ ቲክታክና ፌስቡክን የማትጠቀሙ በተለይ ዩቲዩብ ብቻ የምትጠቀሙ ቅዱሳን ወገኖች ሰላም ብያለሁ ሁላችሁንም። የጌታችን ኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በዚህ በምታዩት አካውንት ላይ ባለው አድሬስ ብቻ ካልሆነ በስተቀር በእኔ ስም ብዙዎች ገንዘብ እኔ በማላውቀው አካውንት ገንዘብ እየሰበሰቡ ስለሆነ ዩቲዩብ ላይ ያላችሁ ዩቲዩብ ብቻ የምትሰሙ ወገኖች እኔን ማግኘት ከፈለጋችሁ በዚህ በፒክቸሩ ላይ በዚህ በዋናው ላይ የሚታየው ቤተሚክዳሽ ነምበር 9@gmail.com ብሎ በሚለው ላይ ኢሜይል ብታደርጉልኝ ይደርሰኛል። ልታገኙኝ ከፈለጋችሁ በሱ ልታገኙ ትችላላችሁ። ከዛ ውጭ ግን እዚህ ጋር ከሚሰበሰበውና እዚህ ጋር ከሚደረገው ነገር ውጭ ሌሎች ሰዎች መጥተው በውስጥ መስመር ገንዘብ ቢጠይቋችሁ ማለት በዚህ ጋር በግልጽ አሁን ከሚነገረው ውጭ ማለት ነው። ሌሎች ሰዎች ስላሉ ገንዘባችሁ እንዳትበሉ በጌታ ፍቅር ጠይቃለሁ። ተባረኩ። ከዚህ በፊት ተደርጎ ስለሚያውቅ ማለት ነው። በኤርሚያስ ስም ነው። ኤርሚያስ ነን ተናገሩ እውነቱን ብለው ያሏችሁ ሰዎች ሁሉ መጣው የሆነ ነገር ቢሏችሁ እንዳትቀበሏቸው። ኦኬ። እዚህ ጋር ይህንን ጉዳይ በኃላፊነት ወስደው የሚሰሩ ወንድሞች ዳንዬ፣ ብርኬ፣ እትየው ሜርሲ፣ ወንድም ያስናቀና እንደዚሁም ወንድም ኤፍሬም ወየሳለ እዚህ ያሉ ወንድሞች በሙሉ ቤቃም ነመሲም ሁሉ ጭምር እንኳን እዚህ ውስጥ መቅደም እነኚህ በአደባባይ ላይ ያሉ የሚታወቅ ነው። ከነዚህ ውጭ የሆኑ አሉ ሌሎች።
እነሱን አንዴ ተባረኩ። መልእክትን ትደግመዋለህ አንዴ፣ ምክንያቱም እነኛ ቋሚ አካውንቶች አይደሉም ያንተ። ኦኬ ቋሚ አካውንት ስላልሆነ ሲላክ ይሄንን ፔፓል ለአንተ ቢጠቀሙ በፔፓል ለሌላ ጊዜም በቋሚነት ሰፖርት ማድረግ የሚፈልጉ ሰዎች ካሉ ዳይሬክት የቋሚውን ስላወራ ነው በመሃል ወንድምነት እና ዩቲዩብ ላይ እንዲወራ ብትደግማት። እሺ ወንድምነት ጥሩ ሀሳብ። እሺ ጸጋና ሰላም በጌታችን በኢየሱስ ክርስቶስም በምድር ዙሪያ ያላችሁ ቅዱሳን ወገኖች ለእናንተ ይሁን። በተለይ ዩቲዩብ አካውንት ላይ የዚህን የምናገለግለውን አገልግሎት መርሃ ግብር በተከታታይ የምትሰሙ ወንድሞችና እህቶች መልካም ልብ ያላችሁ ቅዱሳን ወገኖች ሁላችሁንም ሰላም ብያለሁኝ። ተባረኩ። በዩቲዩብ ላይ ያላችሁ ወገኖች እና ዩቲዩብ ላይ ብቻ የምትሰሙ እኔን በስልክ የማታገኙ ሰዎች በዚህ ኢሜይል ላይ ልታገኙ ትችላላችሁ። ይሄ የፔፓል አድሬሴ ነው። እንደዚሁም ደግሞ ዋናውም ኢሜይሌ ነው። በዚህ ብጽፉልኝ ይደርሰኛል። ኮንታክት ብታደርጉኝም መገናኘት እንችላለን ለማለት ነው። ከዚህ ውጪ ግን ምናልባት በእኔ ስም ሌላ የተከፈቱ ብዙ ነገሮች ሊኖሩ ይችላሉ። እነዛን እኔ እንደማላቃቸውና ድንገት ሰዎች ወደ እናንተ መጥተው እንዲና እንደዛ ብለው ቢሉ እንዳትሰሟቸው። እዚህ ጋር የስማቸውን ቅድም የተናገርኩት ወንድሞችና እህቶች አሉ። አሁን ላለው በዚህ ጊዜ ሪሰንት ላለው ነገር ወንድሜ ዳንኤልማ ብርክዬ፣ እንደዚሁም ደግሞ እህትዮ ሜርሲ፣ ወንድሜ አስኒ እና ወንድሜ ኤፍሬም ኦየሳ ይህ ነገር እያስተባበሩ ነበረ። ጌታ እግዚአብሔር ዘመናቸውን ይባርክ። ሌሎችም አሉ እነ ቤኪ እነ መሲ፣ ሁሉም በዚህ ውስጥ እነ መቅዲ ሁሉ በሙሉ በአንድ በተዘዋዋሪ መንገድ የሚያውቁት ነው። ሌሎችም ማለት ነው። እና ተባረኩ። ጸጋ ይብዛላችሁ። በዚህ አድሬስ ልታገኙ ትችላላችሁ ለማለት ነው። ከሌሎች ሰዎች ተጠንቀቁ። በስሜ ብዙ ነገር ተደርጓል ከዚህ በፊትም ተጠንቀቁ ለማለት ነው። ተባረኩ። ዩቲዩብ ላይ ያላችሁ ወገኖች ይሄንን አስተላልፉልን። እኔን ለማግኘት የሚፈልጉ ሰዎች ይሄንን ኢሜይል በደንብ ጽፋችሁት ብታስቀምጡት ዩቲዩባችሁ ላይ ተባበራችሁኝ ማለት ነው። ተባረኩ። ቴንክ ዩ ወንድምነት። ሰላም ልበላችሁ ወገኖች። እኔ ሞክሬ ነበር በዚህ በዜሉ። ለነገሩ እውነት ለመናገር ከሆነ ይሄ ሁሉ ነገር ሳይመጣ በፊትም እንደዛ አይነት ሀሳብ ከዚህ በፊትም አቅርቤ ነበረ። መሆንም ያለበት ነገር ነው ለማለት ነው ኢንጀነራል። ሌላ አንድ አማራጭ ቢቀመጥ ጥሩ ነው። አሁን በዜል በኤፍሬም በኩል ያለውን ደጋግሜ ሞከርኩኝ። ሰምሃው ብሎክ እያደረገኝ ነው። ስልክ ቁጥሩ ስህተት ይኖረዋል ወይ ብዬ ፖስት ያደረግኩትን አይታችሁታል ብዬ አስባለሁ። ሌላ አንድ አማራጭ ይሄ ወይ እህታችን ቢጨመር ዜል ካላት በዛ ደግሞ ለመሞከር ብችል ብዬ ነው የማስበው። እና አሁን ለአስቸኳዩ የምችለውን ትንሽ ነገር ለማድረግ በየወሩ ደግሞ 50 ሎሚ ለ50 ሰው ጌጡ እንደሚባል ማድረግ አለብኝ ብዬ አምናለሁ። ይሄም ፍላጎቴ ነው። እና እንደዛ አዘጋጁ። ያው ቴክኖሎጂው ላይ ትንሽ ባክወርድ ነኝ ብል ውሸት አይሆንም። እንደዚህ በፓልቶክ በዚህ ፔፓል ፍጹም አልችልም። ብዙ ጊዜ ሞክሬ ኤቨን አካውንት ከፍቼም ብዙ ተበላሽቶብኛል። ይህንን ነው ማለት እንፈልገው። ታች ወርጃ አዳምጣለሁ። አንድ ብትጨምሩ ዜሉን ሌላ አማራጭ ቢገኝ ጥሩ ነው። ዜል ነው በጣም ቀላሉ፣ ምንም ሳይቆርጡ ደግሞ የሚያደርሱት እነሱ ናቸው። እንደዛ ብናደርግ ቆንጆ ነው ለማለት ነው። ቴንኪዩ። እሺ ወገኖች ተባረኩ። ጌታ ይባርካችሁ። ዜሉ ይሰራል። ብዙ ሰዎች እያስገቡ ነው፣ ሰርቶልናል ብለዋል። ደጋግሞ መሞከር ነው ብዬ አስባለሁ። በቂ ነው። ዜል አለ፣ የፔፓል አካውንት ተቀምጧል። ለኢትዮጵያም ላሉ የተቀመጠ አለ። ይሄ በጣም በቂ፣ ከበቂ በላይ ነው። ሌላ አያስፈልግም። ሙትዬ ሀሳብ ካለሽ ስራ ላይ ነሽ መሰለኝ። ላንቺ ድልሽ አንዴ ኤፍሬም ይገባል። አንድ ደቂቃ ልናገር። አመሰግናለሁ። እሺ ኤርሚዬ በጣም የምንወድህ ወንድማችን፣ እግዚአብሔር በብዙ ጸጋ የረዳ ያገዘ፣ በእነዚህ ሁሉ ዓመታት
አብሮክ ሳይለይ እንድታገለግል እድሜ፣ እድል፣ ጤና የሰጠ እግዚአብሔር ይባረክ። ስላንተ በጣም ነው የምንወድህ ሁላችን እዚህ ቤት ያለ ነው። እኔ አንድ ነገር ነው መናገር የምፈልገው። ሁሉን ብላችሁታል። ኤርሚያስ የሚረዳ ሰው አይደለም። ማንን ደግሞ ይረዳል? ሁላችን በእግዚአብሔር የተረዳን ቸርነት፣ በጎነት፣ ምሕረት የተደረገልን ደግሞ አንድ ነገር እንድታውቁ ፈልጋለሁ። እዚህ ቤት ያላችሁ ኤርሚያስ ጋር ያለ እኔ ጋር የለም፣ ዳኒ ጋር ያለ ብሩኬ ጋር የለም። አያችሁ፣ ለሁሉም እግዚአብሔር የተለያየ ነገር ነው የሰጠው። ለሱ ትጋት፣ የሚያገለግልበትን ጊዜ እግዚአብሔር እድል ሰጠው። በእነዚህ ሁሉ ዓመታት ቁጭ ብሎ መጽሐፍ በማንበብ እግዚአብሔር በሰጠው በቃል ሙላት መጥቶ ያገለግለናል። እኛም ተጠቅመናል። ለብዙዎች ደግሞ በረከት ሆኗል የሱ አገልግሎት። በዚህ ሲሞላ በአንድ በኩል ይጎላል። በቃ እኛ ደግሞ በገንዘብ በምትችሉት ደግሞ እግዚአብሔር በስራ በተለያየ ነገር የባረካችሁ ደግሞ ተጋግዘን ነው። ሁሉ ሰው አይን አይሆንም፣ ሁሉ ሰው ጆሮ አይሆንም፣ ሁሉ እግር አይሆንም። አካላቶች ለአንዱ የሰጠው ካለ ለአንዱ ደግሞ ያልሰጠዋል። እንዲያግዘው ለአገልግሎቱ ልንደግፈው አብረን ልንቆም ይገባል እንጂ እኛም ጋር ያለ ቢሆን እግዚአብሔር የሰጠን ነው። ከኔ ያመጣሁት ጉልበቴ አቅም ያደርገችው የምንለው ወገኖች አንድ ነገር የለንም። እግዚአብሔር ደግሞ ሲፈልገን የምንገኝ እንድንሆን ካለን ላይ እንድንቆረስ፣ በተለይ እንደዚህ ግልጽ በሆነ አጠያየቅ ምንም የተደበቀ ነገር የለውም። ባይዘዊ እዚህ ቁጭ ብላችሁ ለክፉ ውሸት ሲደጋገም እውነት ስለሚሆን የሌለውን ብላችሁ ብዙ ነገር ያላችሁ ስሙ። ወንድማችን ቸገረው፣ ያለን እንሰጣለን፣ አስፈለገው እንደግፋለን። እኛ ከሱ ስንፈልግ ጸሎት፣ ትምህርት፣ ብዙ መባረክ አልተጠቀምንም፣ አላገኘንም እዚህ ቤት። እኔ ስለሌላችሁ እኔ ግን በብዙ ተባረክ ያለው ተጠቅም ያለው። እኔም ቤተሰቤ በጣም በፍቅር የምንወደው ወንድማችን ነው። መርዳት፣ ማገዝ፣ መተባበር ግዴታችን ነው። ህሊና ያላችሁ ሁሉ እግዚአብሔርን ጌታ ይጠይቃችኋል። በተለይ ወንጌል አማኞች እኛ በእውነት በጽድቅ በብርሃን ልንኖር ነው የተጠራ ነው። ግልጽ የሆነ ጥሪ ቀርቧል። ሁላችሁም እንድትተባበሩ፣ ሁላችሁም ያቅማችሁ እንድታደርጉ በጌታ ፍቅር እለምናለሁ። ደግሞ እጠይቃለሁ። ተባረኩ። ስራ ላይ ስለሆንኩ ነው። ረኪ ሙትዬ ጌታ ኢየሱስ ይባርክሽ። ኤፊ አንድ ቁጥር እየጻፍክ ነበር። መርሲ እንትን አንድ 8 ሰው አስገብተዋል። ያ ዝርዝሩን እሱን መጨረሻ ላይ ታሳውቁ። ስም ያለው አንድ 8 ሰው አስገብተዋል። እያስገቡ ነው እንግዲህ በአቅማችሁ። እግዚአብሔር ይባርካችሁ፣ በእውነት ጸጋ ያብዛላችሁ። ቀጥሉ። አሜን። ተባረክ። ጌታ ይባርካችሁ። እሺ አንድ ቁጥር የጻፈ ሰው ላስገባና እንቀጥላለን። እሺ ዮኒ ሻሎም ጤና ይስጥልኝ። ሻሎም ደህና መጣ ወንድማችን። አሜን አሜን። ጌታ ይመስገን። እኔ እንዲያውም እዚህ ጋር እንዲስተካከል የምፈልገው ነገር ቢኖር ኤርሚዬ እርዳታ ሳይሆን ያስፈልገው ኤርሚዬ ያው የእግዚአብሔር አገልጋይ እስከሆነ ድረስ የሚያገለግለው ጌታ ኢየሱስ ክርስቶስ ደቀ መዛሙርቶችን ሲልክ ምንም አትያዙ ነው ያለው። ምክንያቱም የካህናት እንደ በፊትም እንደ በእስራኤልም በቤተ መቅደስም ሲደረግ እንደነበረው እንዲሁም በደቀ መዛሙርቶች ጌታ ኢየሱስ ክርስቶስ እንዳዘዘው ምንም ሳይዙ ነው የሄዱት። ምንም ነገር በቃ ወይ የሚበላም ልብስ የሚቀይሩት። ምክንያቱም ለነሱ የሚያስፈልጋቸውን ሌላ ከበስተኋላ ሆነው ሰፖርት ማድረግ ስለነበረባቸው እና ኤርሚዬ እዚህ ጋር የእርዳታ ጥሪ አይደለም፣ እኛ ግዴታ አለብን ብዬ ነው የማስበው። ምክንያቱም የእግዚአብሔርን ነገር የሚሰሩ ሰዎች ልንረዳ ልንደግፍ ግዴታ ነው። የሚያበራየውን በሬ አፉን አትሰር ነው የሚለው የእግዚአብሔር ቃል። እኛ ካረዳን የእግዚአብሔር ስራ ይቆማል ማለት ነው። ስለዚህ ይሄ የጌታን ስራ ስለሚያደርግ እንጂ ይሄ እርዳታ ጥሪ አይደለም ወይንም ሌላ ነገር አይደለም። ግን ዊመስት በቃ እንደዚህ ሳይነገር አይ ቲንክ ያው መርዳት አለብን ብዬ ነው የማስበው። ጌታ ደግሞ ያደርጋል። በትልቁም እግዚአብሔር ደግሞ ይባርካል። እንባርካለን ያለንን በሙሉ እግዚአብሔር ስሙ ለዘላለም ይባረክ። ይሄ ግን እንደ እርዳታ ሳይሆን እንደ አገልግሎት ማድረግ ስላለብን እግዚአብሔር ስለሚያዘን ነው ብዬ ነው የምለው። ተባረኩልኝ። ተባረክ ዮኒ፣ ተባረክ። ጌታ ኢየሱስ ይባርክ።
ሁሉንም ወንድሞች ብለውታል፣ ወገኖች ብለውታል፣ እህቶች ብለውታል። ስለዚህ ሁላችሁም አሁን ዘግይታችሁ እየገባችሁም ያላችሁ እዚህ ትልቁ ስክሪን ላይ እንደምትመለከቱት የዜል፣ የፔፓል፣ የኤርሚ የራሱ እንዲሁም ደግሞ የንግድ ባንክ አካውንት አለ። በዛ አካውንት አሁን ሪሰንትሊ በዚህ በ4-5 ቀን ውስጥ ግዴታ መጨረስ ያለብን ታርጌት አለ። እሱን መሙላት አለብን። ይቅርታ አንድ ጊዜ ኒውት ላደርግህ ነው። ሁላችሁም የምትችሉትን አሁን በጣም አስቸኳይ ሰዓት ላይ ስላለን በእነዚህ አካውንቶች እንድታስገቡ ስንል በትህትና እንጠይቃለን። እዚህ ውስጥ ያላችሁ ሁላችሁም ይሄንን በመገንዘብ ይሄ አሁን እያስተባበርን ያለ ነው አስቸኳይ ነገር ስለሆነ ነው። ነገር ግን በቋሚነት ኤርሚን የምናግዝ ሰዎች ዊሊንጉ ያላችሁ ፈቃዱ ያላችሁ ሰዎች ኤርሚ ማኔጅ የሚያደርገው አድሚን የሚያደርገው የዋትሳፕ ግሩፕ አለ ራሱ የሚያየው ማለት ነው። ተጠያቂነትና ግልጽነት ያለበት አካሄድ እዛ ላይ እናደርጋችኋለን። በቋሚነት ወንድማችንን እናግዛለን ማለት ነው። ቅድምም ሀሳብ የተቆራርጦብኝ ነው። ኤርሚ እሱ እያስፈለገው የተሰጠውን መልሶ ነው የሚሰጠው። እሱ እያስፈለገው ቤቱን ከፍቶ ለሌሎች ነው የሚጮኸው። የሆነ ነገር እንኳን ሲፈለግ ምንድን ነው የሚባለው? ኤርሚ ቤት ይከፈት። የሆነ ስብሰባ እንኳን ቢፈልግ፣ የሆነ እርዳታ እንኳን ቢፈልግ፣ የሆነ የሚሰራ ቸርች ካለ ምናምን ኤርሚ ጋር ይከፈት ነው የሚባለው። ኤርሚ ለብዙዎች ሆኗል። ኤርሚ ለብዙዎች ተቆርሷል፣ ለራሱ ግን አልሆነም። በቃ ማንም ወንጌሉን ለገንዘብ ነው፣ ወንጌሉን ለጥቅም ነው እንዲሉኝ አልፈልግም ነው የሚለው። በዩቲዩብ እኔ ፐርሰናሊ በጣም ብዙ ሞክሬዋለሁ፣ እምቢ ብሎኛል። ይሄንን ካደረግሽ ከኔ ጋር ነው የምትጣየው ብሎኛል። ብዙ ነገሮችን አሳልፎ ነው የሚሰጠው። ችግሩን ግን አላየንለትም። ያለበትን ሁኔታ ግን አልተረዳንለትም። ሁላችንም አሁን ከጎኑ ልንቆም የሚገባ ሰዓት ላይ ነው። ወንድሞች ሜንሽን አድርገውታል። እሱ ቤት ላይ ብዙ ገጽ ተገንብቷል። እሱ ቤት ላይ ብዙ ነገር ተደርጓል። ማስረጃዎች አሉ። ሁሉም አይወጣ፣ ሁሉም አይወራ። ስቲል ነው ኤርሚ የሚያውቀው ተደርጎ የሚሰበሰብ ነገር አለ። ቢ ኬርፉል። ኤርሚ ይሄው ዛሬ ነው ኦፊሻሊ የወጣው፣ ተናግሯል። ይሄ የሚደረገው እየተጠየቀ ያለውን ነገር እራሱን የጠየቀው፣ እራሱ የሚያየው፣ እራሱ ፎሎ የሚያደርገው፣ እራሱ የሚቆጣጠረው ነገር ነው። ስለዚህ እዚህ ላይ ያለውን ነገር በጣም በግልጸኝነትና በተጠያቂነት የሚሰራ ስራ ስለሆነ ኤርሚያስ የሚያውቀው ነገር ነው። ነገር ግን በኤርሚያስ ስም በየወሩ የሚባል ነገር ኤርሚያስ አያውቀው። ያም እየተደረገ ያለው ነገር ኤርሚያስ ቤት የተጀመረ፣ በኤርሚያስ ቤት የተገነባ ገጽ፣ በኤርሚያስ ቤት የተሰራ መልክ ነው። ይሄንን እንድታውቁና ወገኖች እንድትጠነቀቁ ስል በትህትና ለማሳወቅ እፈልጋለሁኝ። ተባረኩ ሁላችሁም። አይ ቲንክ ኤባ የሚባል እንግዳ ገብቷል፣ እንቀበለው። ኤባ ቀጥል። ወንድማችን ኤባ አለክ? ድራይቨር ላይ ነኝ፣ በኋላ እመጣለሁ። እሺ ኤባ፣ ኤኒ ታይም አንድ ቁጥር ልጽፍልን ትችላለህ። እሺ ወገኖች አላችሁ የምታወሩ ሀሳብ የምትቀጥሉ? ኤርሚ መርቺ ወይ ያስንዬ፣ አንዳንድ ሰዎች አሁን ጥርጣሬ ምናምን እንዳይኖራችሁ እዚህ ላይ ያለው አካውንት ኤርሚ የሚያምንበት የሆነ ነው። የዳኒንም ብትሉ ዳኒን የሚያምንበት አብሮት ወንጌል የሚያገለግል ልጅ ስለሆነ ነው፣ ስለሚያምነው ነው እዚህ ላይ ያደረገው። ፔፓሉም የራሱ ነው። ኤፍሬም ወንድማችንም ታማኝ በንጹህ የሚያገለግል ነው፣ ጌታን የሚያገለግል ሰው ነው እና የሚታመን ነው። ይሄ ገንዘባችን ሊበላ ነው ምናምን የምትሉት ነገር አይደለም። አንዳንዶች አሁን እኔ የማውቃቸው በውስጥ ምን አድርገው ጻፉልኝ፣ እንደ ከዚህ በፊት ተሰብስቦለት የለ እንደ ምናምን የሚል ወሬ አሉ፣ የሚያወሩ ማለት ነው። እንዴ
ገንዘቡ እኮ በተሰበሰበው ያረገበትን የሚያውቅ ያውቃል ምን እንደተደረገ ያ ሁሉ ገንዘብ ማለት ነው። ግን ገንዘብ ያልቃል። ሲሚንቶ አይደለም ዝም ብለን ውሃ የምናጠጣው ማለት ነው። ገንዘብ ያልቃል። በገንዘቡ ላይ ደግሞ ባለቀው ላይ ደግሞ መተካት አለብን። ይቅርታ አስኔ ማብራራት አይጠበቅብንም። እሱን እሺ ማብራራት ተገቢ ነው ብዬ ስለማላምን ነው። በቃ አይ ለሚሉ ሰዎች በቃ አሉ ነው በቃ እሱን ማብራራት ከኛ ይጠበቃል ብዬ ስለማላምን ነው። እሺ ተባረክ፣ ቀጥል ሐሳብህ። እሺ እና በቃ ለማንኛውም እዚህ ላይ ያለው እንትን ነው ልል ነው ምንድነው ታማኝ የሆኑ ነው ወደ ኤርሚ ጋር የሚሄድ ነው የሚበላ ገንዘብ አይደለም። እንደዛ ብላችሁ ጥርጣሬ እንዳይገባችሁ። ዳንዬ እንትን እየገባበት ነው ካሜራው ላይ ምናለ መሰለህ የሚበላ ነው ምናምን አስፈላጊም አይደለም እኮ በነገር ላይ ምንም አስፈላጊ አይደለም። እሺ ከአምቦላ እንደዚህ ሀሳብ አስተያየት አንስጥ ከወንድማችን ጎን የመቆም ግዴታ አለብን። የሁላችንም ግዴታ ነው። ከኤርሚ ጋር ሳይሆን የቆምነው እኛ ከእግዚአብሔር ከመንግስቱ ስራ ጋር ነው የቆምነው። አለቀ። ኤርሚ ዛሬ ነው የመጣው እንጂ ኤርሚ እናግዝ ሲሉት ኤርሚ አልፈልግም እያለ ስንቶችን እኔ እኮ ያው ምስክር አለው አይደል? እኔ ጋር ሲመጡ ኤርሚ ጠይቄ ኤርሚ ጸልዬ ነው። አንዳንዶችን እንዲሁም አብዛኞቻቸውን አይ እኔ ጌታ መንፈስ አላለኝም ብለው እምቢ ያላቸው ኢግኖር ያደረጋቸው በጣም ብዙ አሉ። ስለዚህ አስፈላጊ አይደለም እና ኤርሚን የሚያውቀው ያውቀዋል። ኦኬ ወረኛማ ሁሌም ያወራል። በቃ አለቀ። ፈጥሮ ማውራት ምናምን የታወቀ ነገር ነው። ነገም ተነገ ወዲያ ይወራል። ሲያወሩ ውሎ ሲያወሩ ይደሩ ኬስ አባውት ዴም ማንም ሰው ስለነሱ ምንም ይሄን ያህል ቦታ የሚሰጥን ጉዳይ አይደለም እና ሰው እንደዚህ ልትልም አይገባም። እንወዳለን። አስልኝ ተባረክ። አይ አንደርስታንድ ልብህን አውቃለሁ። ተባረክ። አይ ጥሩ በቃ እና በቃ ለርጀንቱ በቃ ቶሎ ልባችሁ የፈቀደ ይሄንን ይችን 3 ቀን የሚያስፈልገን ነገር አለ ቶሎ እናርግ ልላችሁ ነው ተመንሽ የከፈትኩት። ተባረኩ። ስራ ላይ ስለሆንኩ ሁላችሁም ብላችኋል። መርሲ ይሰማሉ ወገኖቼ ሆይ ይሄ ወንጌል ጎን መቆም ነው። ኤርሚያስን እስከዛሬ ያኖረው እግዚአብሔር ነው። ጉድለቱን አይናገርም። ቅድም መርሲ እንዳለችው ብዙ ነገር ውስጥ ያለፈው ያገለግላል። ለሰው ሲተርፍ አይቴናል። 10 ዓመቴ ነው እንግዲህ ኤርሚን የማውቀው በፌስቡክ በዩቱብ። እኔ ብዙ ሩም እገባለሁ፣ ብዙ አገልጋዮችን አውቃለሁ። ግን እንደዚህ አይነት ለወንጌል የጨከነ ግን በእውነት እግዚአብሔር በሱ ላይ ስላስቀመጠው ጸጋ እግዚአብሔርን አመሰግናለሁ። ጌታ ይክበር። ጌታን ነው የሚያገለግለው። እንዲሁ ናዳ እየወረደበት እየሰደቡ እየጠሉ ግን እግዚአብሔር እያበረታው አለውና ከጎን የምትቆሙት ከኤርሚ እርዳታ አይደለም፣ ከወንጌል ጎን ነው የምትቆሙት። አንድ ነገር አስረግጬ ልነግራችሁ ቢፈልጉ አሜሪካ የምትኖሩ ይሄን ነገር እንደ እርዳታ ሳይሆን ለእግዚአብሔር አገልግሎት እንደሚሰጡ አድርጋችሁ ይሄንን ኤርጀንት ነገር አድርጉ። እኔ እንዲያውም እግዚአብሔር ከረዳችሁ እንደው ደም በርከት አድርጋችሁ ስጡ። የቻላችሁትን የምትሰጡ ደግሞ እግዚአብሔር ባርካችሁ። ግን ከዛ ውጪ ግን እርዳታ እንደ ተቸገረ ሳይሆን ማለት ይሄ እንደንትን ነገር እንዳትወስዱት። ወንጌል ጎን ነው የቆምን ያለ ነው። የሰው አእምሮ ብዙ ጊዜ ነገርን ይጠመዝዛል። ብዙ ነገር አሉ እሱ ጋር እንገባም። ግን ኤርሚን የምትወዱ አገልግሎቱን የምትወዱ እግዚአብሔር ከእርሱ ጋር እንዳለ የምታውቁ ከወንጌሉ ጎን ቆሙ፣ አገልግሎቱ ጎን ቆሙ እና ይሄ ኤርጀንት ነገር አሜሪካ የምትኖሩ የሚያበረታታችሁ እስቲ ተባበሩና ከወንጌል ጎን ከኤርሚ ጎን ቆሙ እላለሁ። እግዚአብሔር ዘመናችሁን ይባርክ እና ተባረኩ። ቀጥሉ። ኤርሚ ነገም ይቀጥላል። እግዚአብሔር ደግሞ ከዚህ በላይ ይባርከዋል። ሁሉ ነገር አልፎ አገልግሎቱም ይሰፋል። 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 ታዴ እንኳን ደህና መጣ። ዳንዬ አለክ? እሺ ቀጥል። እሺ ተባረኩ ወገኖች። ታዴ እሺ እንዴት ነህ?
ዳንዬ እህትየው ወንድምነት የሚኔ እግዚአብሔር ዘመናችሁን ይባርክ። ታዲያ ድምፅ ልክ አይደለም። ትንሽ ርቋል። ታዲያ ማይክ ላይ ነው ያለው። ይሰማል? ሄድፎን ላይ ከሆንክ እንትን በለው። ይሰማል? አሁን አሪፍ ነው። በጣም አሁን ክሊር ነው። ታዲያ እሺ ዳንዬ እንዴት ነህ? ወገኖች መርሲዬ ስፕን ሶ ሎንግ ከተገናኘን። ብሩኬ ቤካ፣ ኤርሚዬ ወንድምነት እንዴት ነህ? እንደምንወደህ እንዴት እንደምወደህ ታውቃለህ። ጌታ ዘመንህን ይባርክ። ጌታ ቤተሰቦችህን ይባርክ። እኔ ብዙም አልልም ታውቃለህ ኤርሚዬ። በኋላ ደውልልሃለሁ፣ እንነጋገራለን። ምንም ችግር የለም። በሚያስፈልግ ነገር ሁሉ I am behind you 100%። ምንም ጥያቄ የለውም። በቃ በማውራት ብቻ ነው እዚህ ሚዲያ ላይ ማናወራውም። አብረን እንነጋገራለን። ሰላም ልበላችሁ ብዬ ነው። አዳመጣለሁ። እሺ ተባረኩ ወገኖች። ስክሪንሻት አድርጉት፣ ምክንያቱም ወንድምነት አሁን ሪፖርት ሆኖበት ነው እና መመለስ አይችልም። ሰስፔንድ ተደርጓል ለተወሰነ ደቂቃ እና ለ4 ደቂቃ ያክል ሰስፔንድ ተደርጓል። ለዛ ነው የጠቆረው ኤርሚ። ስክሪኑን ላንሳው ፕሊዝ። ከታች ላይ ኮመንት አጻፉ። በተለይ ብር ምናምን እንደሱ አይነት ነገሮችን አጻፉ። ጸጋና ሰላም ይብዛላችሁ። ኮፒ ሊንክ ሪፖስት ይደረግ። ተባረኩልኝ። ወዳችኋለሁኝ። ይሄን ፔጅ እስካሁን ድረስ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። ተባረኩልኝ። ሰብስክራይብ ማለት ትችላላችሁ። ኮፒ ሊንክ ማለት ትችላላችሁ። ጸጋ ይብዛላችሁ። ጸጋ ይብዛላችሁ። ተባረኩልን ወገኖች። ያ አሁን ስትነኳት ለኔ አሁን ያሳየኛል ጌቲንግ ሰስፔንድድ ዚስ ላይቭ ዊል ቢ ከ3 ደቂቃ በኋላ ይመለሳል ይላል። ስለዚህ እንትኑን ላነሳው ስለሆነ አንድ ስክሪንሾት አድርጉትና ላንሳው። ተባረኩልኝ። ፔጃችን እንዳያዘጋብን። ተባረኩ። ቴንክ ዩ ጋይስ። ጸጋ ይብዛላችሁ። ከ3 ደቂቃ በኋላ ይመጣ። ግን አንድ ሪፍሬሽ እናድርገው። ኮፒ ሊንክ ሪፖስት እናድርገው አንዴ። እሺ ዘግይታችሁ የገባችሁ ወገኖች ምንድነው እያደረግን ያለ ነው? ከወንድምነት አገልግሎት ጋር እየቆምን ያለ ነው። ወንድምነት አገልጋይ ነው። ከሱ አገልግሎት ጋር የሚቆሙ ወንድም እህቶች ያስፈልጉታል። እግዚአብሔር በሱ ውስጥ ያስቀመጠውን ጸጋ እየተጠቀምን ነው። እግዚአብሔር ደግሞ እኛ ውስጥ ያስቀመጠውንም ነገር ደግሞ እናገለግላለን ማለት ነው። ዛሬ እሱን ነው እያደረግን ያለ ነው። ስለዚህ ማድረግ የምንችለውን ሁሉ እያደረግን ያለ ነው። ዘግይታችሁ የገባችሁት ነገር እሱን ነው እያደረግን ያለ ነው። ከወንድምነት ጋር አብረን ከጎኑ እንቆማለን፣ አብረን እናገለግላለን። ያ ሰስፔንድድ ሆኗል ይላል። ልክ ነው፣ ሪፖርት ስለሆነ ነው። ተባረኩልኝ። በደም ኮፒ ሊንክ እና ሼር ይደረግ። ጸጋ ይብዛላችሁ። እሺ ተባረኩ። ቴንክ ዩ። ጸጋ ይብዛላችሁ። ምንድነው አሁን ሁሉን ነገር አምጥተን እዚህ መናገር አይኖርብንም። ግን ምንድነው እሱ ወንድምነት ያለበት ነገር አርጀንት ነው። አብረን ከጎኑ ካጠገቡ ሆነን እንደምናገለግል ወንድም እህቶች አሁን ያለበት ሁኔታ አርጀንትሊ የኛን አብሮ መቆም ያስፈልጋል፣ ለመደገፍ ያስፈልጋል እና አገልግሎቱን እዚህ የምትችሉ ሰዎች በምትችሉበት አቅም ሁሉ አብራችሁት በዚህ ሰዓት እንድትቆሙ በጌታ ፍቅር እንጋብዛችኋለን። በተለይ ይሄ ለአንዳንዶች በጣም የደስታ ምንጭ ነው ብዬ አስባለሁ። ለረጅም ዘመን እንዴት አድርጋችሁ አብራችሁ መቆም እንዳለባችሁ ማወቅ ስትፈልጉ ግን ያላገኛችሁ ሰዎች ማለት ነው። ደስ አይልም? ደስ እኮ ነው የሚለው። አስበዋል ብሩኬ፣ ሰው ካንተ ጋራ መቆም እየፈለገ ግን አብሮ ማገልገል እየፈለገ መንገዱ አልነበረም። እና ለእናንተ በጣም አገልግሎትን የወንድምነትን አገልግሎት የምትረዱ ሰዎች በጣም ግልጽ ነው። ጌታ ኢየሱስ ይባረክ። ስለዚህ አብረን ይሄን አገልግሎት እንደግፋለን ያደረግን ያለ ነው። አብሮ ለመቆም አሁን ታይቱ በጣም አሪፍ ነው። ቤስት ታይም ነው። በቃ ጌታ በውስጣችሁ አስቀመጠው። በየትኛውም ነገር እንድትዘረጉ በጌታ ፍቅር እናበረታታችኋለን። ስለዚህ ማድረግ የምትችሉትን ነገር ሁሉ አድርጉ።
ዘግይታችሁ የገባችሁት ነገር ይሄ ነው። አረ ሰስፔንድድ ነው የሚለው። እንደዛ ነው አስኔ። አሁን እንደዛ ነው ቅጣት የሚያደርገው፣ እንደዛ ነው። አሁን ጀመረ አይደል? ያ አሁን ለቆታል። ልክ ነው። ሪፖርት ሲያደርግ እንደዛ ነው የሚለው። ያ ቴንክ ዩ። ጸጋ ይብዛላችሁ። ሪፖስት ኮፒ ሊንክ እናድርግ። እሺ ተባረኩልኝ። አንዴ ላሳይ። ያላየ ሰው አለ? ስክሪንሻት ያላደረገ ሰው አለ? የስ መሲ አረብ ሀገር ላለን የሚሉ ብዙ ልጆች አሉና በኢትዮጵያ አካውንት ላይ አረብ ሀገር ያላችሁ የትኛውም ሀገር ላይ ያላችሁ በኢትዮጵያ አካውንት ማስገባት ይቻላል። በጣም ሲምፕል ነው። ኢትዮጵያ ያላችሁ ኢትዮጵያ፣ እኔም ከታች የዳኒን ሜንሽን እያደረኩላችሁ ነው። ስክሪንሾትም ማድረግ ትችላላችሁ፣ ዳኒ ባክግራውንድ ሲያደርግ ማለት ነው። እና የትኛውም ሀገር ላይ ኩዌትም ያለን ምናምን ስትሉ ነበር ከታች። የትኛውም አረብ ሀገር ላይ ያላችሁ በኢትዮጵያ አካውንት ማስገባት ይቻላል ልላችሁ ፈልጋለሁ። ተባረኩልኝ። ደጋግሞ ስለጠየቁ ነው ዳንዬ። እሺ መሲ ተባረኩ። ጸጋ ይብዛላችሁ። የታለ አስቱ? እኔ ዳንኤል ይልማ ብዬ በቁጥር እየጻፍኩ ነው ያለሁት። እሱን ውሰጂ 1037 17 72 5 57 አረብ ሀገር ያላችሁ ነው ኢትዮጵያ ያላችሁ በዚህ አካውንት አስገቡ። ይኸው እኔ ጽፍ ያለው ከታች ዳኒም ይኸው ዳንኤል ይልማ ጽፏል። ስለዚህ ስክሪንሾት አድርጉት ወገኖች። ስክሪንሾት ማለት ትችላላችሁ። ተባረኩ። እሺ ምናልባት ዘግይታችሁ የገባችሁ ወገኖች እያደረግን ያለ ነው ምንድነው? ከወንድምነት ጋር አብረን እየቆምን ያለ ነው። ወንድምነት አሁን አብረን እንድንቆም የሚያስፈልግበት ታይም ደርሷልና ስለዚህ ከሱ ጋር አብረን ለመቆም ይሄንን ነገር እያደረግን ያለ ነው። ጸጋና ሰላም ይብዛላችሁ። አሜሪካን ያላችሁ ኤፍሬም ወይሳ የዜል አካውንት ነው። በቋሚነት ደግሞ ሁልጊዜ ከሱ ጋር መቆም የምትፈልጉ በተለይ ፔፓል የምትጠቀሙ ሰዎች ካላችሁ ቤት ሚክዳሽ የሚለው እሱ የኤርሚ ነው፣ ፔፓል ነው። ዳይሬክት እሱ ጋር ነው የሚገባው። ስለዚህ እሱን በቋሚነት ሁሌ መጠቀም ትችላላችሁ። የፔፓሉን ማለት ነው። የፔፓሉን ከስር ያለው አሁን ላይ ምናልባት በዚህ ሲዝን ላይ ብቻ የምንጠቀምበት ነው። እሱ የኔ አካውንት ነው። ኢትዮጵያ ውስጥ ያላችሁ ሰዎች እንድትጠቀሙበት ያክል ነው። ሶስቱም እንደ አማራጭ አለ። ጸጋና ሰላም ይብዛላችሁ። በተለይ በጣም በቋሚነት አብራችሁት እንድትቆሙ ላበረታታችሁ ፈልጋለሁ። በቃ ማንም ሳያስታውሳችሁ ራሳችሁ በቋሚነት ይሄን ያክል ብላችሁ የፔፓሉን አካውንት መጠቀም ብትችሉ፣ ኦኬ ፔፓሉን መጠቀም ብትችሉ በቋሚነት ይሄን ያክል ብላችሁ መጠቀም ብትችሉ በጣም አሪፍ ነው። ስለዚህ እሱ መጠቀም ይችላላችሁ ገኒ ያው አሁን መጣ። እሺ ስለዚህ በቋሚነት ማለት ነው። በቋሚነት መጠቀም ይችላላችሁ። በቃ አገልግሎት መደገፍ አለበት ፋይናንሻሊ። ጳውሎስ ጠይቋል። ግልጽ ነው። ምንም አሁን ስለ ኤርሚ አገልግሎት ንጽህና ለእናንተ አንነግራችሁም ኦልሬዲ ስለምታውቁት ማለት ነው። ስለምታውቁት 10 ዓመት ሙሉ በህይወት ተፈትኗል አይደለ? በህይወት ተፈትኖ አይታችሁታል። እና የተለየ ነገር የለውም። አሁን እንደዚህ ሲሪየስ የሆኑ ጉዳዮች ሲሆኑ ነው ባይዘው ገፍተን እየመጣ ነው ያለ ነው። እና እንዲህ ስንመጣ አንደርስታንድ አድርጉን። በቃ ጉዳዩ ሲሪየስ ሆኗል ማለት ነው። ለሁሉም መገለጥ አለበት ወይ? የለበትም። በፍጹም የለበትም። እሱን አይተናል። ለሁሉ በተገለጠ ቁጥር ሰው የሚያወራው ነገር አለው። አይገርምም? በጣም ነው የሚገርመው። የሚያወራው ነገር አለው ማለት እናንተ እኮ ቅን ሆናችሁ ነው፣ ግልጽ ሆናችሁ ስታረጉት ያ ሰው ያንን እናንተን ግልጽነት ሌላ መንገድ ይከፍትበታል።
እና የበለጠ እንቅፋት ነው የሚሆነው። እንደሱ እንዲሆን አንፈልግም። ታቁናላችሁ። ህይወታችን የተገለጠ ነው በእናንተ ፊት። የወንድምነት ህይወት የተገለጠ ነው። እዚህ ያለን ሰዎች ወንድመቶች ታውቃላችሁ። አንድም ቀን በውስጥ መስመር እባካችሁ ሰፖርት አድርጉን እርዱን ብለን የጠየቅን ሰዎች አይደለንም። ይህን በድፍረት ነው የምንናገር። አይደለንም፣ እንደዛ አይደለንም። ግን ሲያስፈልግ በአደባባይ ወተን ግን ጠይቀናችኋል፣ ደግሞ አድርጋችኋል። እግዚአብሔር አምላክ ዘመናችሁን ይባርክ። የተደባበቀ ህይወት የለንም ነው። የተደባበቀ ህይወት የለም። ማንም እዚህ አብረን ከምናማቃቸው እምነት ሁላችንም ታቁናላችሁ። እንደው ገፍተው የሚመጡ በዚህ የረጅም ዓመት እንኳን አሁን አንድ ሰው ነው ካን ዩ ቢሊቭ አንድ ሰው ነው በቋሚነት አንድ ሰው አይገርምም? አንድ ሰው ማለት ነው በቋሚነት እያሰበ ሰፖርት የሚያደርገው አንድ ሰው ነው። ዋው! በቃ ሐሳቡም አይደለም እግዚአብሔር አምላክ ያስነሳቸው ሰዎች መጥተው በሚያደርጉት ነገር ካልሆነ በስተቀር በውስጥ መስመር እንደዚህ አድርጉ ምናምን የሚል ወንድም አይደለም። ጌታ ይባረክ። በቃ ጥሩ ነው። ልቡን አይተናል ረጅም ዘመን ማለት ነውና የገፋ ነገር ስላለ ነው አሁን ወተን እየነገርናችሁ ቻሌንጅ እያደረግናችሁ ያለ ነው። ስለዚህ በአገልግሎቱ አብረን እንድትቆሙ ነው። ጌታ ኢየሱስ ይባርካችሁ። ማድረግ የምትችሉ ሰዎች ከልባችሁ ማድረግ የምትችሉትን አሁን አብረን በውስጥ እሺ ቴንክ ዩ ወንሸት ተባረክ። ጌታ ኢየሱስ ይባርክሽ። እሺ አይቻለሁ። ቴንክ ዩ ጋይስ ተባረኩልኝ። በቃ በውስጣችሁ የሚሰማችሁን ነገር ስለሚያስፈልገው ሪል ስለሚያስፈልገው ማለት ነውና እንዴት እንደሚያስፈልገው በደንብ እናውቃለን። እኛ በውስጥ ምናልባት አብረን የምናገለግል ሰዎች እያንዳንዱ ዲቴይሉን ነገር እናውቃለን እና ይሄንን ያደረግነው ለዛ ነው። ጸጋና ሰላም ይብዛላችሁ። እንደምታምኑን አውቃለሁ። ይሄንን የሁሉንም አይምሮ ክሊር ለማድረግ ያክል ነው እንጂ በቋሚነት አንድም ሁለትም ከኛ ጋር የምትቆሙ ሰዎች ግልጽ ነው። ክሊር ለማድረግ የምፈልገው እንደው በርቀት ላሉም ሰዎች ነው። በርቀት ላሉ ሰዎች ነውና ስለዚህ ጸጋና ሰላም ይብዛላችሁ። ተባረኩልን። በቃ ይቀጥላል ወንጌል። ምንም ደግሞ የምንሸማቀቅበት ጉዳይ አለ የምናደርገው ማለት ነው። ቴንክ ዩ ወንሸት አይቼዋለሁ። ጸጋ ይብዛልሽ። ተባረኪኝ። ጌታ ኢየሱስ ይባርክሽ። እኔ አስኔ አንድ ነገር ልናገርና ስለ ኤርሚ አሁን ኤርሚ እኔ የስጋ ወንድሜ ነው አይደለ እንዴ? እነዚህ አሜሪካን ሀገር ነው የምኖረው። እንደዚህ እኔ እምልህ በወንጌል ጉዳይ ወደዛ ወደዚህ የማደርገው ነገር አለ ኢትዮጵያ ላሉ ሰዎችም ቢሆን ማለት ነው። ግን እንደዚህ አይነት ላይፍ እንደሚያልፍ አንዲት ቀን አንድ ነገር ተንፍሶልኝ አያውቅም፣ ጠይቆኝም አያውቅም። እኔ ለራሴ ነው ሼም የያዘኝ አሁን ማለት ነው። እንደዚህ ለምን በውጭ ሀገር የሚኖር ሰው ሁሉም ተመችቶት የሚኖር የሚመስለው ሰው አለ እና አንድ ቀን አንዲት ፔኒ ቸገረኝ ብሎኝ አያውቅም። ይሄ ሁሉ ዘመን ማለት ነው። እንግዲህ ከኔ በላይ የሚቀርበው አለ ብዬ በስጋ ዝምድና ነው የማወራው። እዚህ ሚዲያ ላይ ያላችሁ በወንጌል የምታገለግሉ አብራችሁ የስ ግን በስጋ ጉዳይ ስለ ቤተሰብ ጉዳይ እኔ ወንድሙ ነኝ። አንድ ቀን ጠይቆኝ አያውቅም። ግን በቃ በሚጠይቅበት ሰዓት ከዚህ በፊትም እንደሚነግራችሁ ለአገልግሎቱ የሚያስፈልገኝ ሰዓት ወጥቼ እጠይቃለሁ ብሏል። ይሄው እንግዲህ ወጥቷል። ተባረኩ። ጌታ ኢየሱስ ክርስቶስ ይባርካችሁ። እና ይሄን ልነግራችሁ ብዬ ነው። እኔ እንኳን ተጠይቄ አላውቅም፣ አጠገቡ ያለው ወንድሙ እያለው ማለት ነው። ተባረኩ ጋይስ። ግልጽ ነው። አስኔ ልክ ነው። የተገለጠ ህይወት ነው ያለው። ደስ አይልም? በቃ ዩር ብራዘር አይገርም? እንዴ የተገለጠ ህይወት ነው ያለው። እየቻለ ነው ባይዘው እየቻለ ማለት ከሚያውቀው ሰው አንጻር አገልግሎትን የጥቅም ምንጭ ቢያደርገው ኖሮ ይሄንን ህይወት አይኖርም ወንድምነት። በቃ እኔ አሁን ይሄ አስኔ በቃ የምትኮራበት ነው። አሁን በቃ እኔ ከወንድምነት በብዙ ነው ልማር የምችለው እያለው ይሄ ሁሉ ሰው የሚሰማው የሚያደምጠው እያለው ነው ይሄንን ህይወት መኖር የሚፈልገው። አይገርም? በቃ ይሄ እኮ መታደል ነው። ባይዘው መታደል ማድረግ አይችልም? ይችላል።
ወጥቶ እንዲህ ቢናገር ምናምን አለ፣ ምንም ጥያቄ የለውም። በጣም ብዙ ትውልድ ነው የሚሰማው፣ በጣም ብዙ ትውልድ ማለት ነው። የእሱን ቤት ቪዲዮ ዩቲዩብ ላይ እየጫኑ በጣም ብዙ ብር እኮ ያገኛሉ ሰዎች። ከዩቲዩብ አይጠቀምም። እዚሁ ቁጭ ብለው ላይቭ ከላይ ቁጭ ብለው ሰዎች እዚሁ መተው ኤርሚ ቤት ታውቀው የራሳቸውን ግሩፕ ከፍተው ሰፖርት እየተደረጉ የሚያገለግሉ ሰዎች አሉ። ኤርሚ አድርጎት አያውቅም። ሲጀምር ተናግሯል። በውስጥ መስመር የማንክደው አንድ ታዴ ካለ ተባረክ። በቃ አንድ ሰው በቋሚነት እንኳን አንድ ሰው ነው ያለው። በቋሚነት ነው እያን ያለ ነው። እግዚአብሔር አስም በውስጣችሁ ሸክም ሰጥቷችሁና የምታገኙ ሰዎች ልትሆኑ ትችላላችሁ። እናንተን እግዚአብሔር አምላክ ዘመናችሁን ይባርክ፣ ተባረኩ። ግን በቋሚነት እንኳን ያለው አንድ ሰው ነው። በአደባባይ ይህንን የምናገረው ሌላ ሰው ስለሌለ ነው። ሌሎቻችሁ ያው በሚያስፈልግ ሰዓት የምትመጡ ሰዎች ትኖራላችሁ። ስለእናንተ እግዚአብሔርን እናመሰግናለን። ኦኬ። ስለዚህ አሁን እያደረግን ያለነው ይሄንን ነው። በቃ ለአገልግሎት አብረን ልንቆመው ያስፈልጋል። አብረን ደግሞ እንቆማለን። እግዚአብሔር ይባርካችሁ። በጣም የምትወዱት በአገልግሎቱ ከሱ ጋር መቆም የምትፈልጉ ሰዎች አላችሁ፣ በጣም ብዙ ሰዎች ማለት ነው። ስለእናንተ እግዚአብሔርን እናመሰግናለን። ተባረኩ። ይህ አገልግሎት በቋሚነት መቀጠል ያለበት አገልግሎት ነው። አብራችሁት መቆም የምትፈልጉ ሰዎች ካላችሁ የፔፓልን በዘላቂነት በየወሩ ይህንን ማድረግ እችላለሁ የምትሉ ሰዎች ካላችሁ የፔፓሉን አካውንት ተጠቀሙት። የፔፓል አካውንት ማለት ይሄ ነው። ምናልባት ግራ እንዳትጋቡ፣ ፔፓሉ ይሄ ነው። ስለዚህ በዚህኛው አካውንት መጠቀም ትችላላችሁ። በቃ በቋሚነት ጌታ በውስጣችሁ የሆነ ነገር ሲሸክም ሲኖራችሁ በዚህኛው አካውንት መጠቀም ትችላላችሁ። ጌታ ኢየሱስ ዘመናችሁን ይባርክ። ተባረኩልኝ። ይሄን ነው የምንላችሁ። ቤቱን ሰብስክራይብ ማድረግ የምትችሉ ሰዎች ሰብስክራይብ አድርጉ። በቋሚነት ራሱ አንድ ሲስተም ውስጥ ተገባ ስለሚቀጥል ማለት ነውና ጌታ ኢየሱስ ይባርካችሁ። ይሄው ነው በቃ አገልግሎቱ ግልጽ ነው። የተደበቀ ምንም ሚስጥር የለንም። ይሄን ነው እያደረግን ያለነው። ቴንክ ዩ ወዳጆች። መስሻ በቃ ኮመንት አታርጊው፣ ሃይድ እያደረገብሽ ነው አንዳንዱ ያንቺ ካለ ድምጽ አሰማ ኤርሚ እንዳይዘጋው። እሺ ወገኖች በጣም ይቅርታ፣ ሶሪ ቢዚ ስለሆንኩ ነው። ልጆች ትምህርት ቤት ነው ሲጃም ሰዓት ነው። ቴንክ ዩ። ጸጋ ይብዛላችሁ። ተባረኩ ወገኖች። እሺ ተባረኩ ወገኖች። ጌታ ኢየሱስ ይባርካችሁ። ግልጽ ነው በቃ ወንድሞች ከተናገሩት ላይ ምንም የሚጨምር ነገር የለም። እኔም የኔን ሐሳብ ሰጥቻለሁ። የምንችለውን ሁላችንም አሁን ላይ አርጀንሲ ላይ ስላለን ማለት ነው ቅርታ ስልክ ገብቶብኝ ነው። በጣም አስቸኳይ ነገር ላይ ስላለን አሁን ላይ ሁላችሁም በእነዚህ በተቀመጡት አማራጮች ሁላችሁም በፍጥነት ማክሲመም ከ4 ቀን በላይ የለንም እና ባለው ፍጥነት ከ4 እስከ 5 ባለው ቀን ሁላችሁም የምትችሉትን ለኤርሚ ከጎኑ እንድንቆም ስንል በትህትና እንጠይቃችኋለን። ዳንዬ ተናግረዋል፣ ብሩኬም ተናግረዋል፣ ቤካዬም ኤርሚ ቤት የሚመጡ ሰዎች ሴሌክቲቭሊ ፒክ እየተደረጉ ጊፍት የሚሰጡ ሰዎች ግሩፕ እየተከፈተ ብዙ ነገር ተደርጓል። ማስረጃዎች አሉን። እዚህ የሰበሰቧቸውን ሰዎች ኤርሚ ጋና ዳኒ ጋ እንዳትሄዱ እያሉ እነሱ ብዙ ነገር አድርገዋል። ወገኖች አያንጽም ይዘነው ብንወጣ፣ እነዚህ ነገሮች ይዘናቸው ብንወጣ አያንጽም። የእናንተንም ልብ ማውረድ ነው የሚሆነው። ማንንስ ነው ምናምነው? ማንስ ነው የእውነት ወንጌል እያገለገለ ያለው የሚለው ጥያቄ ውስጥ ትገባላችሁ። የመንጋውን ልብ ለመጠበቅ ተብሎ ብዙ ነገሮች ይዘን ተቀምጠናል። አሁን እዚህ እኔ ቁጭ ብያለሁ። ለኤርሚ
ወይ አንበሳ የሚያወርድ ካለ ወይ የሆነ ጊፍት በቋሚነት የሚሰጥ ካለ በጠቅላላ ፒክ ይደረጋሉ። በውስጥ ይጻፍላቸዋል። ኑ እንደዚህ አይነት ፋሚሊ ክሬት እናደርጋለን ይባላል። ከዛ እነሱ የራሳቸውን ነገር ጨርሰዋል፣ ህይወታቸውን አስተካክለዋል። ኤቭሪቲንግ ስቲል ነው። በኤርሚ ስም ግሩፕ ተቋቁሞ በየወሩ ብር ላኩ የሚባልበትም አለ። which we are ፎሎ እያደረግነው ያለው ነገር ማለት ነው። ታንጀብል የሆነ ነገር ማለት ነው። እና አሁን ግን ይሄው እንደዚህ ሲኖር ሁሌ ኤርሚ ቤት ከፍቶ እንደሚናገረው ስፈልግ እጠይቃለሁ ራሴ አያሳፍረኝም፣ በጽድቅ መጠየቅ አያሳፍረኝም እንዳለው ይሄው ጠይቋል። ስለዚህ በተቀመጡት አማራጮች ሁላችሁም የምታደርጉትን ታደርጋላችሁ። በተረፈ ግን ዳንዬ እንዳለው መሀል ላይ ያለው የፔፓል አካውንቱ የራሱ የኤርሚ ነው። ስለዚህ ሁላችሁም በቋሚነት በየወሩ በምትችሉት ታይም ኦፍ ኢንተርቫል እሱን ሰፖርት እናደርጋለን የምትሉ ወደ ራሱና ወደ ራሱ ነው የምትልኩት ማለት ነው። እነዚህን አማራጮች እየተጠቀምን ያለ ነው። አሁን ላይ አስቸኳይ ነገር ስለሆነ በውስጥ አውርተን ነው በነገራችን ላይ እዚህ የወጣ ነው እና በውስጥ የተለያዩ ሀሳቦች ነበሩ። ፐብሊክ እንወጣለን፣ ፐብሊክ አንወጣም የሚል ማለት ነው። ምንም የሚያሳፍረኝ ነገር የለም። ያለሁበትን ነገር ለቅዱሳን አሳውቃለሁ። ከዛ የአንተ አካውንት ብቻ ነው መቀመጥ ያለበት የለበትም የሚለው ሁሉ ነገር ውሳኔ ላይ ተደርሶ አስናቀ የስጋ ወንድሙ ነው እንደነገራችሁ። ኤፍሬም ደግሞ ከአስናቀ ጋር የሚተዋወቁ የቅርብ ሰዎች ናቸው። ስለዚህ ምንም ስጋትም የሚያሰጋን ነገር የለም። ኃላፊነት፣ ተጠያቂነት፣ ግልጸኝነት ያለው መንገድ ስለሆነ ሁላችሁ ያለ ስጋት በሙሉ ኮንፊደንስ እጃችሁን እንድትዘረጉ ስንል በትህትና እንጠይቃለን። ሌሎቻችሁ ሀሳባችሁን የምትሰጡ ካላችሁ እናንተ እድሉን መውሰድ ትችላላችሁ። ብሩኬ፣ መሲ፣ ቤካ ቀጥሉ። ሜርሲ። አይ አሁን በጣም እኔ መናገር የፈለኩትን ነገር በደንብ ተናግረሽዋል እና በሌላ ቦታ ላይ በኤርሚስ ምንም አይነት ነገር እየተደረገ ነገር የለም። ምናልባት እየተደረገ ያለው ነገር ኤርሚ የሚወክል ጉዳይ አይደለም። ሀሰተኞች ናቸው፣ በውሸት ነው ለራሳቸው ጥቅም የሚያደርጉት ነገር ነው። ያው ሜርሲ በደንብ ስለተናገረችው እኔ ብዙ መናገር ይጠበቅብኛል ብዬ አላስብም። ኤርሚ እንደተናገረው እዚህ ጋር ያለው ነገር እሱ በተናገረው ላይ ብቻ ነው ኤርሚ የሚመለከተው። ከዛ ውጭ ግን በየግሩፑ በየቴሌግራሙ ላይ የሚደረገው ነገር ፈጽሞ እዚህ ጋር ያሉ ወንድሞቼ እነ ብሩኬን እነ ዳኒን እነ ኤርሚን ብዙዎችን በፍጹም አይወክልም። ስለዚህ ጥንቃቄ እንድታደርጉ በየወሩ የሚሰበሰብ ራሳቸውን ግሩፕ ያቋቋሙ ነገሮች አሉ። ይሃ እዚህ ጋር ያሉ ወንድሞቼን አይወክልም ልላችሁ ፈልጋለሁ። በተረፈ ግን ተባረኩ። ጌታ ኢየሱስ ዘመናችሁን ይባርክ። ለምታደርጉት ነገር በጣም ቅን ልብ ያላቸው እህት ወንድሞች እያየሁ ነውና በጣም ደስ ብሎኛል። እንደዚህ እጅ ለእጅ ስንያያዝ ደግሞ ከምንም በላይ ደስ ይላል። አገልግሎቱን እየደገፍን ያለ ነው። ቅድም እሙትዬ በቃ አንጀቴን የሚያረስ ነገር ነው የተናገረችው። በጣም ነው ደስ ያለኝ በዛ ንግግሯ። ጌታ ዘመንሽን ይባርከው እህት አለም፣ ጸጋ ይብዛልሽ። ሁላችሁም ተባረጉ ስለምታደርጉት ነገር። ጌታ ኢየሱስ ዘመናችሁን ይባርክ። እወዳችኋለሁ ሁላችሁንም። በቃ ፍቅራችሁን አይተናል፣ ለኤርሚ ያላችሁ ልብ አይተናል እና ዛሬም ይሄ ልባችሁ ይሄ ቅንነታችሁ ከእናንተ አይወሰድ። ቀጥሉ። ሌሎቻችሁ ሀሳብ ስጡ። ሜርሲ። ዛሬ ግን እኔም እንዳለ ብሎክ ነው እያደረግኩ ያለሁት። እኔስ ብትይ እኔ ለማናችሁ ማራራም ይቅርታ ኤርሚ፣ በሌላ ጊዜ ይፍታችሁ እንጂ የእኛ ቤት ልጆቹ ራሱ ከሆናችሁ ማንም ሚዩት አላደረኩም። በጣም ብዙ ሰው ብሎክ አድርጌያለሁ። በጣም ይቅርታ። ያ ሌሎቻችሁም እንደዛ አድርጉ። ብሎክ ምንም የእኛ ቤት ሆናችሁ ራሱ ኔጌቲቭ ኮሜንት የምትጽፉ እናዝናለን። ከኤርሚ ቤት ብሎክ ሳረጋችሁ በደስታ ነው። እኔ ቀጥሉ። እሺ እኔ ባይዘዌ እንደዚህ የሚጽፉ ሰዎች የማይሰጡ ሰዎች ናቸው። ኦኬ የማይሰጡ ምንም በቃ አሁን እናንተ አሁን ምንም እኛ አሁን ማንንም አላስገደድንም።
ማንንም አላስገድድም፣ ማንንም እናስገድድ ደግሞ አንችልም። እና የምንፈልገውም ሰው በቃ በቅንነት አገልግሎት ሰፖርት ማድረግ የሚችሉ ሰዎችን ብቻ ነው የምንፈልገው። ራሱ የማናምንባቸውን ሰዎች ራሱ ይዘን አንሄድም እውነት ለመናገር ማለት ነው። እና ያለፍንባቸው መንገዶች ብዙ ነገሮችን ክሊር ስላደረጉልን ማለት ነው። እና ስለዚህ በዚህ አገልግሎት እኔ ጌታም አገልገል ፈልጋለሁ፣ አብሬ መቆም ፈልጋለሁ የምትሉ ሰዎች ብቻ በቋሚነት ማለት ነው። እና እሱን ነው ይዘን የምንሄደው። ጸጋና ሰላም ይብዛላችሁ። ተባረኩልኝ። ጌታ ድንቅ አምላክ ነው። እግዚአብሔር ደግሞ ይረዳል። ጌታ ያግዛል። ወንድምነት ሲወጣ ማንንም ተማምኖ አይደለም። በዚህ 10 ዓመትም ማንንም ተማምኖ አይደለም ሲያገለግል የነበረው። በቃ ጌታን ያስጀመረው ጌታ ያስጨርሰዋል። ከዚህ ከእግዚአብሔር ሐሳብ ጋር አብረን መቆም እንችላለን የምንል ሰዎች አብረን እግዚአብሔር ያስጀመረውን ነገር ግን እግዚአብሔር ሲያስጀምር ተማምኖ ሳይሆን እግዚአብሔር የራሱ ትውልዶች አሉት። በቃ ግልጽ ነው። እግዚአብሔር የራሱ ትውልዶች አሉት አይደለ? እግዚአብሔር የራሱ ትውልድ አለውና እግዚአብሔር በትክክል ማለት ነው ትውልድ ማስነሳት ይችላል። በቃ ምናልባት እንደው የማታውቁ ሰዎች ራሱ ልትኖሩ ትችላላችሁ፣ በቅርብ ያወቃችሁት ኤርሚ ግን እግዚአብሔር እናንተ ልባችሁ ሊያስነሳ ይችላል። በ10 ዓመት ውስጥ ደግሞ እንደዚህ ያላሰባችሁ ሰዎች ትኖራላችሁ እስካሁን ድረስ። አሁን ግን እግዚአብሔር ልባችሁ ሊያስነሳ ይችላል እና የእግዚአብሔር መንገድን ነው አብሮ እንደሚያገለግል ሰው ወንድምነት አሁን አብረን ከጎኑ ምን ቆምንበት ታይም ነው። ከብዙ ሰዎች ጋር አብረን ቆመን እናውቃለን። ለብዙ ሰዎች ማለት ነው ወንድምነት ቆሞ ያውቃል። ለብዙ ሰዎች ቦልድ ሊወጥቶ ማለት ነው። በጣም ነው የሚገርም። ቦልድ ሊወጥቶ ለብዙ ሰዎች ሲናገር ሲጠይቃችሁ በዚህ 10 ዓመት ውስጥ ምስክር ናችሁ ራሳችሁ አይደለ? ለብዙ ሰዎች ማለት ነው ቦልድ ሊወጥቶ በቃ ግልጽ ነው። ለብዙ ሰዎች ማለት ነው። የብዙ ሰዎች ህይወት አልተቀየረም፣ ተቀይሯል። ምንም ጥያቄ የለው። በሚያስፈልግ ነገር ላይ በአገልግሎታቸው እንድትቆሙ እኔን የምታውቁ ሰዎች እያለ ሲያወራ አልሰማችሁም? ይገርማል እኮ ማለት እኔን የምታውቁ ሰዎች በቃ በእኔ ብላችሁ የመጣችሁ ሰዎች በእኔ ይሁንባችሁ፣ ይሄንን ሰው አብራችሁ ቁሙ ብሎ አልመሰከረም? ለሰው መስክሮ ያውቃል። ስለ ራሱ ግን አካውንቱን ጽፎ በሉ አስገቡልኝ ምናምን ብሎ ተናግሮ ያውቃል? በፍጹም በፍጹም በፍጹም። የምታግዙት የምትረዱት በውስጥ መስመር የምታገኙ ሰዎች ትኖራላችሁ። ግን በአደባባይ ላይ እንደዚህ አድርጎት ያውቃል? ገፍታችሁ መታችሁ አብረን እንቁም ብላችሁ የቆማችሁ ሰዎች የላችሁም? አላችሁ። ስለእናንተ እግዚአብሔርን እናመሰግናለን። እዚህ አሁን ዛሬ ያደረግነው ነገር ምንድነው? አርጀንት ነገር ስላጋጠመ ያንን ነገር ክሊር አድርገን በውስጥ መስመር ሰዎች እቺኑ አጋጣሚ ተጠቅመው ሌላ ነገር ያወሩባታል። ምክንያቱም የወንድምነትን አገልግሎት ለማስቆም ብዙ ሰዎች አሉ፣ በውስጥም በውጭም ያሉ ሰዎች። ሜርሲ ይሰማሻል? ምን ነው ዳኒ የወጣ መሰለኝ። I think something is ጎናን ያ ቢክዚ የሆነ ሰዎችን ድራፕ ምናምን እያደረገን ወገኖች ታፕታፕ እናድርግ ትንሽ። ምንም ሼሩ ምንም እንትን አይልም። ወደ 20 ሺህ ምናምን እንግባ ፕሊዝ። የሆነ something is happening። ትንሽ ጊዜ ወስደን ሼር ማድረግ እንችላለን ወገኖች። ዳንኤልም እስከሚመለስ ድረስ ወንድምነትም እስከሚመጣ ድረስ ፕሊዝ 400 ሰው ይታየኛል። አንድ 5 ደቂቃ እንውሰድና
ሼር እናርግ፣ ኮመንቱን እናቆመው፣ ለሰው መመለስ ምናምን እናቆምና ለትንሽ ጊዜ ከኛ ቤት የሆናችሁት ፕሊስ ሼር እናርገው እና የሆነ ቲንክ ሪፖርት የሆነ ነገር አለ ሰዎችን ድራፕ እያደረገ ምናምን ፍሪዝ እያደረገ ነው። ቶሎ ቶሎ እንበለና ወደ 20 ሺህ እንግባ። 14 ሺህ ይታየኛል አሁን። አንድ 5 ደቂቃ እንውሰድ። ጎሄደ ሰንዬ ተባረክ ታድዬ። ሻሎም ብያለሁ ቅዱሳን ተባረኩ። ያው ሪፖርት ነው እንግዲህ ምንም ማድረግ አይቻልም። እግዚአብሔር ግን በነገር ሁሉ ታላቅ አምላክ ነው የምናመልከው ጌታ አያሳፍረንም። በቃ ትንሽ ከፍ እናድርገው፣ 20K እናስገባው። ቅዱሳን ተባረኩ። የቲክታክ ምልክት መስጠት የምትችሉ በተለይ የቲክታክ ምልክት በጣም ይጠቅማልና አንዴ ጊፍት መስጠት የምትችሉ ስጡ። ተባረኩ። ጸጋ ይብዛላችሁ። 20K እናስገባው። 20K ኮፒ ሊንኩና ሸሩን፣ ኮፒ ሊንክና ሸር ታፕታፕ ታዝቡ። ተውት፣ ኮፒ ሊንክ ታፕታቡን ተውትና ኮፒ ሊንክ እናድርግ። ተባረኩ። ጸጋ ይብዛላችሁ። መድዬ ተባረኪ። እርምዬ ጸጋ ይብዛል ወንድምነት። የቲክታክ ምልክት እየሰጣችሁ ያላችሁ ትንሽ ከፍ እናድርገው ኮፒ ሊንኩን። ኬቢ ተባረክ። ስፖርት ተባረክ። ጸጋ ይብዛል ወንድምነት። ተባረኩ ቅዱሳን። ከፍ እናድርገው 20K እናስገባውና ቶሎ ብለን እናስለቅቀው። ምንም ማድረግ አይቻልም። እንግዲህ የጨለማው ዓለም እንደዚህ ነው። የጨለማ ዓለም እንደዚህ ነው። ስራቸው እንደዚህ ነው። ዓለማቸው እንደዚህ ነው። ምንም ማድረግ አይቻልም። አንድ ቆይስጋበት ባለቤት እየደወለ ነው። ተባረኩ። ጸጋ ይብዛላችሁ ቅዱሳን። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። በእውነት እስከዛሬም በመዘግየቱ በጣም ገርሞኛል። ግን በቃ ያለፈው አልፏል። እንግዲህ ካሁን በኋላ ያለውን እንዴት አድርገን መቀጠል እንዳለብን እንደ እህት፣ እንደ ወንድም፣ እንደ ቤተሰብ እየተመካከርን እንቀጥላለን። አንዴ ቆዩ። አሪፍ እየሄደ ነው ወገኖች። 16 ሺህ ገብተናል። ቶሎ ቶሎ እያደረግን በቃ 5 ደቂቃም ብዙ ሰው አለ እዚህ ላይፍ ላይ ተባብረን ወደ 20 ሺህ እናስገባው። ታፕታፑን ተውትና አሁን ቶሎ ቶሎ በቃ ሼር እናድርገው። ለአንድ ለ10 ለ10 ምናምን ሰው ሼር ብታደርጉት አሪፍ ይሆናል። ወንድማችን ኤርሚን እንግዲህ ታውቃላችሁ ወንድምነት ምን እንደሚያደርግ እዚህ ጠዋት በማታ በሌሊት ከልጆቹ ጋር አብሮ ሆኖ ወንጌልን ለእኛና ለሌላው ሼር ሲያደርግ ምንም የሚካድ ነገር አይደለም። ትቢያነስት ለወንድምነት ይሄ ያንሰዋል። ግን ደግሞ በጌታ ጸጋ ነው እሱም ያለው። እኛም ረዳ ነው ማረዳ ነው ጌታ ለዘላለም አብሮት ነው። ትቢያነሱ ጢው ማንም እዚህ ካመንት አረገታች እንትን አለ ተሳደበ ምናምን ምንም ለኤርሚ ምንም እንትን አይደለም። ኢየሱስ አብሮት አለ ኖሯልም። ከየት እንዳወጣውም ደግሞ የሚያውቀው እሱ ነው። this is nothing ለኤርሚ ትንሽ ነው። ይሄ ግን ደግሞ በቻልን ያህል ወንድማችንን ብንረዳው ጥሩ ነው እላለሁ። ሼር እናድርገው። 17 ሺህ ይታየኛል። ወደ 20 ሺህ ቶሎ እናስገባው። አይ ቲንክ ሪፖርት እየተደረገ ይመስለኛል። ዳንዬ መጥቷል። ቶሎ ቶሎ እንበልና በቃ 1-2-3 ደቂቃ እንውሰድና ወደ 20 ሺህ እንግባ። ታፕታፑን ትተን በቃ ካፒ ሊንክ እናድርግ። 17.8 ይታየኛል። ያው 386 ሰው አለ። ስለዚህ ቶሎ ቶሎ ብለን አትሊስት 20 ሺህ ያስገብተ ነው ወደ ጥሩ ቦታ እንመልሰውና ለወንድሞች እለቃለሁኝ። 18 ሺህ ለስከ ወገኖች ጌታ ዘመናችሁን ይባርክ። አብራችሁ ከወንድሞች ጋር ከእህቶች ጋር ሁሌ በጠዋትም በማታ መታችሁ የምትካፈሉም ሼር የምታደርጉም ታፕታፕ የምታደርጉም ይሄ ራሱ ስራ ነው። በጌታ ቤት ሆኖ መስራት ነው። ጊፍት የምትሰጡም whatever anything የምታደርጉ አብራችሁ ሆናችሁ ከወንድሞችና ከእህቶች ጋር ጌታ ዘመናችሁን ይባርክ፣ ቤታችሁን ይባርክ። እሺ እንኳን ብላችሁ ፈቅዳችሁ ማለት ነው አዳምጣችሁ የላካችሁ የምትልኩ የምታስቡ እንደው ምን እንደምልም አይደል ነው። ብቻ ግን ጌታ ይባርካችሁ። እንቀጥላለን። ምንም ያቆመው ነገር የለም አልኳችሁ። አንድ ሰው ካመንት አረገ አላረገ ሰጥ አልሰጠ ጌታ ኤርሚን ጌታ ሁሌ እንደባረከው ነው። ወንድሞችን እህቶችን ጌታ ሁሌ እንዳየ ነው። ይቀጥላሉ። ምንም የሚቆም ነገር የለም። ይኸው 19 ሺህ ገብተናል። ቶሎ ቶሎ 20 ሺህ እናድርግና እኔ ወደ ዳንዬ ለቃለሁኝ። ለስኮ ፋሚሊ
19.2 ታፕታፑን እንተወውና ሼር እቺ የቲክታኳንም ሳይን ደግሞ ከቻላችሁ እሷንም እንስጥ። እኔም ይሄው ካፒ ሊንክ እያረኩኝ ነው። ቶሎ ብለን 20 ሺህ እናስገባት። ኦልሞስት 19.5 ነው የሚታየኝ። ቶሎ ሼር ካፒ ሊንክ ለጓደኞቻችሁ ላላዩ፣ ለዚህ ደግሞ ህብረት መርዳት የሚፈልጉ ይህንን ላይቭ ያላዩ አሁን ካሉ ሼር አድርጉላቸው። ቅድም እህቶች እንዳሉት ብዙ ነገር አለ እዛ ውጭ በጣም የሚደረግ ነገር በወንድሞች ስም ስፔሻሊ ደግሞ በኤርሚዬ ስም እዚህ ቤት ገብቶ የኤርሚን ማንነት ምጥጥ አድርጎ ወስዶ ሌላ ቦታ ሄዶ የሚሸቅሉ በጣም ብዙ አሉ። እያየን ነው፣ የምናውቀው ነገር ነው። አትታለሉ ወገኖች። ያው በቃ ላይቭ ላይ ገብቶ በራሱ ስም እየነገራችሁ ነው። በኋላ እንትና አለኝ እንትና አታለለኝ የሚባል ነገር የለም። ስለዚህ ሼር አድርጉ ለጓደኞቻችሁ፣ ለወንድም እህት፣ ሁሉም ሰው ኤርሚን መርዳት ፈልጋለሁ በኤርሚ ተባረክ ያለው የሚል ሰው ካለ ይኸው ፍቃደኛ ሆኖ እንትን ብሏል። 20 ሺህ ገብተናል። ዳንዬ ወንድምነት ካለ ወደ አንተ መልሳለሁ። ዳንዬ ቢዚ ይመስለኛል። ብሩኬ ያለህ እንዴ? ኤርሚ ያለ ኤርሚ ራሱ ኤርሚ አለሁኝ እህትዬ። ኤርሚ እስኪ ሞዴሬተርህን ቼክ አድርግ። እኛ ሚውት የምናደርጋቸውን የሚፈቱ አሉ። አይ ዶንት ኖ ዋትስ ጎይንግ ኦን። ሞዴሬተሮችን ቼክ አድርግ። ቀጥሉ ወገኖች። እምነትሽን ነው ንገሪኝ። ሞዴሬተር ሆኖ ለእኔ አይታየኝማ፣ ግን ተፈተዋል። የሚሳደቡትን ሰዎች ሚውት እናደርጋለን። የሆነ ሰው ገብቶ ይፈታቸዋል። አይ ዶንት ኖ ዋትስ ጎይንግ ኦን። ኦኬ፣ ስለዚህ አስወጣለሁ። ሞዴሬተሮች ጋር የምጠረጥራቸው ሰዎች ስላሉ እንዳታዝኑ። ቅዱሳን ወንጌላዊ ተባረክ። ጸጋ ይብዛላችሁ። ትንሽ ከፍ እናድርገው። ዳኒ ቢዚ ይመስለኛል። ዳኒ እንትን እስኪል ድረስ እኛ ኮፒ ሊንክ እናድርግ። በቃ እንቀጥል። አትሊስት እንኳን እስከ 25 ኬ እናስገባውና ሸሩንም ኮፒ ሊንኩን እንተባበር። ተባረኩ። ጸጋ ይብዛላችሁ። በቃ አንድ ነገር እኔ አምናለሁ ማለት የእግዚአብሔር ጊዜ ሲደርስ መቆም ባለብን ሰዓት መቆም እንዳለብን ይሰማኛል። እግዚአብሔር ደግሞ ይህንን እድል ሰጥቶናል። እንግዲህ ሁላችንም እንጠቀምበት። በእውነት እላቸዋለሁ። በጣም ነው እኔ እንደ ችግር አላይም። በቃ አገልግሎት ስለሆነ ከዚህ አገልግሎት ጎን መቆም አለብን ብዬ አምናለሁና እስከ ዛሬ ድረስ ያልነበርን በሁሉም ነገር ከጎኑ ያልነበርን አሁን ነው ሰዓቱ ብዬ ነው ማምን እና ይህ በረከት ነው፣ ትልቅ በረከት ነው። እግዚአብሔር ይባረክ። በነገር ሁሉ የረዳን እግዚአብሔር ነው። ያቆመን ወጥተን እንድንገባ እንድንሰራ ልጆቻችን በሰላም እንድናሳድግ እግዚአብሔር ከብዙ ነገር ከጨለማ አውጥቶናል። በዚህ አገልግሎት ያልተጠቀመ ሰው አለ ብዬ እኔ አላምንም። እኔ እግዚአብሔርን እጅግ አድርጌ ነው ማመሰግንና ጎኑ መሆን አለብን ብዬ አምናለሁ። ያለፈ አልፏል። አሁን ግን የወደፊቱን ነው ማየት ያለብን። በቃ የወደ ኋላችን እየተውን የፊታችን ለመያዝ መዘርጋት መቻል አለብን። ብዙ ነገር ይጠብቀናልና የኋላ ነገር አይጎትተን ለማለት ፈልጋለሁ። በዚህ አጋጣሚ ተባረኩ። ጸጋ ይብዛላችሁ እህቶች። በውስጥ የጻፋችሁልኝ ዳንዬ ጽፌልሃለሁ። እንትን ላይ ግሩፕ ላይ ያስገባን ብለውሃል። ትክክል ነው ያደረጋችሁት። በእውነት እንኳንም ፊት ለፊት መጣችሁ። ምንም ያሳፍር ነገር የለም። ምንም ነገር የለም። በህይወት ዘመናችን ያለነው መሆንም ያለበት ነገር ነው። ይሄ የእግዚአብሔር ሕዝብ ነው። እያንዳንዱ የእግዚአብሔር ሕዝብ ደግሞ በግልጽና በእውነት መነገር መቻል አለበትና እኔም ብዬሽ ነበር በውስጥ ግን ሳስበውን ትክክል ነው ያደረጋችሁት። ክብር ሁሉ ለኢየሱስ ይሁን። አለን ለዚህ ወንጌል መቆም አለብን። ያለን ነገር ማስቀደም አለብን። ወንጌል ይቀድማል። ከዛ በኋላ ለቤታችን ደግሞ ማድረግ አለብን ብዬ ነው ማስብ። ተባረኩ። ጸጋ ይብዛላችሁ። ታዴ ተባረክ። የቲክታክ ምልክት በመስጠት ደግሞ ተባበሩ የምትችሉ
እኔ መስጠት ስለማልችል ነው። ብትችሉ የቲክታክ ምልክት ስጡ። ሻሎም ብያለሁ። ብሩኬ ይፈልግሃል። ጸጋብ ዋትሳፕ ነው የጻፍክለት። ጸጋብ እየፈለገህ ነው በጣም ተባረክ። አውርቼ መልሼለታለሁ። እሺ እንኳን መለስክለት። ስለደጋገመ ነው። ጸጋ ይብዛላችሁ። መድዬ ተባረኪ። ጸጋ ይብዛልሽ። እህትነት ተባረኩ። 25K ባይሆን እናስገባውና ሀሳቡን ዳኒ ይቀጥላል። ብሩኬ መናገር ከፈለክ መናገር ትችላለህ፣ ግን ኮፒ ሊንኩን ከፍ እናድርገው። ታብታቡን ተውትና እኔ አውቶ ክሊከር ስለምከፍት ሌሎችም ስለሚከፍቱ ከፍ እናድርገዋለን። እስከ 500K እናስገባዋለን። ተባረኩ። ጸጋ ይብዛላችሁ። በእውነት መትዬ ተባረኪ። ጸጋ ይብዛልሽ። ነሐሙስ ተባረከ። አበባ ተባረኩ። በጣም እዚህ ቤት ያላችሁ ድንቅ ልጆች አላችሁ። 23 ልናስገባው ነው። ወይንዬ ተባረኪ። እንኳን ደህና መጣሽ። በጣም ጠፍተሻል። ደግሞ አልጋነሽ እግዚአብሔር ይባርክሽ። ከፍ እናድርገውና እንስጣቸው ለወንድሞች። ተባረኩ። ጸጋ ይብዛላችሁ። እግዚአብሔር ይባረክ። ኢየሱስ ይመጣል። እውነት ነው፣ ይመጣል። ውዳችን ይመጣል። እግዚአብሔር ደግሞ ይረዳናል። ባለን ሰዓት ባለን ጊዜ ከወንድሞች ከእህቶች ጎን እንሆናለን። እኛም እናገለግላለን። እግዚአብሔር ደግሞ ዘመንን ሰጥቶናል እና እንጠቀምበት። በእውነት እላቸዋለሁ። እግዚአብሔርን እጅግ አድርጌ ነው የማመሰግነው ከእናንተ ጎን ስላለው። በጣም እድለኛ ስለሆንኩ ነው። እድል ነው። እግዚአብሔር ጊዜን ሲሰጥ እንደዚህ ነው። በቃ ከታች ያሉትን ያነሳልና እኔ ያነሳኝ ሴት ነኝ። ጌታ ከምንም ነገር ያነሳኝ ሴት ነኝና እረዳለሁ ብዙ ነገር። እግዚአብሔር ይባረክ፣ ስሙ ይባረክና አለን። ሰላም ሰንዬ፣ ሰላም ብያለሁ። መሲ ሸር እያደረግሽ ነው። ሸር እያደረጋችሁ ያላችሁ ተባረኩ። ጊፍት መስጠት የምትችሉ ጊፍትም ስጡ። በተለይ የቲክታክ ምልክት ጊፍት ስጡ። ትንሽ እስኪለቀው ድረስ ቅድም ዳኒ የሆነ ፎቶ አሳይቷል። ለዛ ነው ይመስለኛል። አንዳንዴም ደግሞ ያው እጃቸው ማያርፉ አንዳንድ ከጥልቁ የሚላኩ አንዳንድ ሰዎች ስላሉ ምንም ማድረግ አይቻልም። እንግዲህ ወንጌል ሲሰራ እንደዚህ ነው። እነሱም ይስሩ፣ እኛም ደግሞ በቅንነት የእግዚአብሔርን መንግስት ስራ እንሰራለን። ክብር ሁሉ ለኢየሱስ ይሁን። ጠላታችን ዲያብሎስ ነው። ከሰው በስተጀርባው ነው የሚሰራ ዲያብሎስ ነው። እኛ ከደምና ከስጋ ጋር ምንም አይነት ተጋድሎ የለንም። ክብር ሁሉ ለኢየሱስ ይሁን። እግዚአብሔርን እጅግ አድርገን ነው የምናመሰግን። ተባረኩ። 25K ያስገብቷቸዋል። ያስገባችሁ ነው። ብሩኬ መቀጠል የምትችሉ ቀጥሉ። ጸጋ ይብዛላችሁ። አስኔ ተባረክ። ላሎምቤ ተባረክ። ሙልዬ ተባረኪ። አስቱዬ ተባረኪ። ሸር እያደረግሽ ነው። ሰላምሽ ይብዛ። በእውነት እህትነት ተባረኪ። ተባረክ። ወንድምነት ሻሎም ሰናይ መጥቷል። ናግባ በእኔ ፈንታ እኔ ታች ልውረድ። መርሲ እያስገቢው ሰናይ ነሽ። አይ ቲንክ ደክሞት ይመስለኛል። ከስራ ነው የተመለሰ። ይገባ ደስ ይለኛል። እሺ ተባረኩ። ሰኔ ጌታ ዘመናችሁን ይባርክ። ክርስቲያን ወንድም እህቶች በብዙ ከአገልግሎቱ ጎን የቆማችሁ እግዚአብሔር የልባችሁን መሻት ደግሞ ምስቶኑ ያሰበላችሁን ሁሉ በቤታችሁ ላይ ይፈጸም። ተባረኩ። ስላላችሁ መልካም ልብ ማለት ነው። ጸጋ ኢትዮጵያ ነው የሚኖረው። እስኪ ጸጋ ባስታውሰኝ፣ የኤርሚን ሎጎ ቲሸርት የሰራ ከሆነ አይደል? አስታውሰኝ እስኪ እንዳልሳሳት ነው። በኤርሚ ሎጎ እንዳልሳሳት ልክ ነኝ? ልክ ነኝ አይደል? እሺ። የኤርሚ ሎጎ ቲሸርት ላይ አሰርቷልና ያው ለኤርሚ መላክ ይፈልጋል። ኢትዮጵያ ውስጥ ነው ያለው። በአካል ጉዳተኞች ላይ የሚሰራ ክርስቲያን ወንድማችን ነው። ጌታ ዘመንን ይባርክ። እጅግ በጣም ትልቅ ስራ እየሰራ ያለ ነው ኢትዮጵያ ውስጥ። ጸጋም ያው ቴሌብር ስለሚጠቀም እሱ እኔም ያው ከአገልግሎቱ ጎን መቆም ፈልጋለሁ ብሎ በቴሌብር 2000 ብር ልኳል። እኔ ደግሞ ወደ ዳኒ ንግድ ባንክ ደግሞ 2000 ብሩን ትራንስፈር አድርጌያለሁ ማለት ነው። ምንድነው ወንድምነት የሰማሁት?
ጸጋም ማለት የአካል ጉዳተኛ ነው። እሱም ደግሞ በአካል ጉዳተኞች ላይ የሚሰራ ወንድም ነው። በውጭ ሀገር ይኖር የነበረ ነው በፊት። የአንተን ይሄ ሎጎውን ቲሸርት ላይ አሰርቷል እና ሊልክ ይፈልጋል ያው ወደ አንተ ማለት ነው። መጽሐፎች ሲሄዱ አብሮ እንዲላክ ነግሮኝ ነበረ። አይጠፋም እዚህ ቤት ሁሌም ማለት ነው። ሁሌም ስታገለግል አብሮ ያለው ወንድም ነው። ኢትዮጵያ ውስጥ የሚኖር ወንድም ነው። አውርተን ነበረ። እሺ በቅንነት አድርጎት ሊሆን ይችላል ወንድሜ ጸጋውን እዚህ ካለ ከሰማይ ማለት ነው። የኔም ፈቃደኝነት ግን አልጠየቅም። ይሄ ደግሞ በአገሪቱ ሕግ በወንጀል ያስጠይቃል። ምክንያቱም ሕጋዊ እንደሆነ ብዙ ሰዎች አታውቁም አይደል? የአንድን ድርጅት ሎጎ ወይ ደግሞ የአንድን አገልግሎት ሎጎ፣ የሙሉ ወንጌልን ቤተክርስቲያን ሎጎ፣ የምስራቅ ክርስቶስ ቤተክርስቲያን ሎጎ ያለ ቤተክርስቲያኒቱ ፍቃድ ወይ ደግሞ የአንድን ሚኒስትሪ ሎጎ አይ በፍጹም ለእኔም ለመላክ እኔ እዚህ አንደኛ እዚህ ሀገር የሚሰሩ ሰዎች አሉ፣ ግን በልብ ቅንነት አድርጎት ሊሆን ይችላል፣ ችግር የለውም። ግን እንዲህ እንኳን ለማድረግ ከተፈለገ እንኳን ቢያንስ መጠየቅ አለበት እና አግባብ አይደለም። አዎ ያው በቅንነት ነው እሱ። በቅንነት ካደረገው ለራሱ አገልግሎት አይደለም የሚጠቀምበት። ሎጎውን ቲሸርት ላይ አሰርቶ ለአንተ መላክ ነው የፈለገው። ያ ችግር የለም፣ በቅንነት እረዳዋለሁ። ግን ከዚህ ያለፈ ነገር ግን ከሄዳችሁ እኔም በሚሄድበት ሄድና ሕግ ፊት ትቀርባለህ ማለት ነው። ሕግ ፊት ትቀርባላችሁ። ኦኬ። እኔ ኦፊሻል አይ ቲንክ አንተ የምታደርገው እንዳይመስል ነው አይደል የአንተ ሀሳብ? አዎ ገብቶኛል። ግን እሱ በቅንነት ነው። እሱ በቅንነት ሊሆን ይችላል። ብዙዎችም ደግሞ እጃቸውን እንዳያስገቡ ለእሱ ብቻ ሳይሆን እሱ በቅንነት ነው። ወንድምነት ያውቀዋል፣ እረዳሃለሁ። ግን ሌሎች ሰዎች ግን እንደዚህ የምታደርጉ ከሆነ አድርጉት። ያው አደባባይ ላይ አይደል ሎጎ አድርጋችሁ የሆነ ነገር የምታደርጉት፣ ያኔ ሄደህ ቀርበህ ሕግ ፊት ቀጥታ በሕግ ነው የምትጠይቁት። ምክንያቱም ምድር ላይ ሕግ ስላለ ማለት ነው። ኤርምዬ ለአንተ ብቻ ነው እንጂ ለንግድም ለሌላ ለማባዛትም አይደለም። እንደሱ እረዳለሁ። ግን ለሌሎቹም ጭምር መልዕክት ለመስጠት ነው። ከዚ በፊት አንድ ሰው እንደዚህ አንድ ሁለት ሰው እንደዚህ ጠይቆኝ ነበር በውስጥ መስመር ማለት ነው። እና አይ እኔ አልፈቅድላችሁም ነው ያልኳቸው። ምክንያቱም ራእዩን የሰጠው እግዚአብሔር ለእኔ ነው፣ ተናገሩ እውነቱን ብሎ በሚል ማለት ነው። እና እንደዚህ እናደርግ ብለዋሉ። እሺ በቅንነት የጠየቁት አይ አልፈቅድላችሁ ብዬ ስላቸው ተዉ ማለት ነው። ምክንያቱም ይሄ የወንጌል አገልግሎት እንደሆነ ነው የሚታወቀው አይደል? በዓለም ዙሪያ በሌላ ነገር አይታወቅም። ኦኬ። ከዚህ ውጭ ሌሎች ለሌላ ነገር እንጠቀምበት ሲሉ አይሰራም። ምክንያቱም ይሄ ሎጎ በዓለም ዙሪያ ያሉ ሰዎች ሲያዩ ማንም አይደለም በጌታ ያመን አይደለም በጌታ ያላመኑ እንኳን ሲያዩ ይህንን ሎጎ ሲያዩ ተናገሩነቱን ሲያዩ ማ ትዝ እንደሚላቸው ታውቃላችሁ። ምን ትዝ እንደሚላቸው እዚህ ቤት ምን እንደሚነገር እና እንደዛ ልታረጉ ያላችሁ ሰዎች ካላችሁ ባታረጉ ብዬ እመክራችኋለሁ። ወንድማችን ግን በቅንነት ስላደረግከው እረዳሃለሁ። ለእኔ አስቦ ሊሆን ይችላል። እሺ ቴንኪው። ከዚህ ያለፈ ግን ካለ በምንም አይነት መልኩ አገልግሎቱን ለማሰደብ እና አገልግሎቱን ያልሆነ መስመር ላይ ለመውሰድ ያደረገ ሰው ነው። አገልግሎቱን መንካት ማለት እኔን መንካት ማለት ነው እና እንደዛ እንዳታርጉ ለማለት ነው። ቴንኪው ወንድምነት፣ ተባረኩ። ቴንኪው ወንድማችን ጸጋውን ስለ ልብህ ቅንነት ተባረክ። እዚህ ያሉ እህቶችና ወንድሞች በቅንነት ስለተረዱ ባላቅህም እንኳን አንተ ልታውቀኝ እንችላለን ወይ እኔም አውቄ ዘንግቼ ሊሆን ይችላል። እሺ ቴንኪው፣ ተባረኩ። ጸጋ ይብዛላችሁ። የአንዳንድ ሰዎች ኮሜንትን አይቼ ነበር። ትዝብቴን ዝም እያንድ ደቂቃ ጣል ላድርግና ልለፍ። የአንዳንድ ክርስቲያን ወንድሞችን እና እህቶችን ኮሜንት አየው። ኦኬ። እዚህ አሁን ለሚደረገው በጎ ነገር ማን ያስገደደ?
ዳኒ እያስገድዷል? አልሰማሁም። እዚህ ያሉ ወንድሞች እናቶች ሜርሲ ያስገድዳለች? አልሰማሁም። እኔ ያስገድጃለሁ? አልሰማሁም። ልበ ቅኖች የሆናችሁ አገልግሎቱን በመልካም ልብ የምትቀበሉ ወንድሞች እናቶች ይኸው ቀጥታ ነው እኔ የምጠይቀው። ከዚህ በፊትም እንዳልኳችሁ በሚያስፈልገኝ ሰዓት ላይ መጥቼ እጠይቃለሁ ብዬ እንዳልኩት ያው መጥቼ እጠይቃለሁ። እውነቱ ይሄ ነው። ማንም ሰው ይሄን የምታደርገው ነገር መጽሐፍ ቅዱሳዊ አይደለም፣ ብሉይ ኪዳናዊም አዲስ ኪዳናዊም አይደለም፣ ነውር ነው፣ ወንጀል ነው፣ ኃጢአት ነው ብሎ የሚል ሰው ገስት ልኮ ገብቶ እኔም ካሜራ ከፍታለሁ አይኔን እያየን የማይኑን እያየው ከቅዱሳት መጽሐፍ ጠቅሶ በደል መሆኑን ኃጢአት መሆኑን በአደባባይ መጠየቅ፣ በግልጽ መጠየቅ፣ ያለማጭበርበር መጠየቅ፣ አመፅ፣ በደል፣ ወንጀል፣ ኃጢአት፣ ነውር፣ ማታለል ከሆነ ገልጦ ያሳየኝ መጽሐፍ ቅዱስን ክፍሉን፣ ከዛ ሀሳብ አወራዋለሁ ማለት ነው። ግን ይህንን ማንም አያደርግም። ለምን? የምንሄድበት የጽድቅ መንገድ ነው። እንዳልኳችሁ እንኳን እኔ አይደለሁኝም ያ ታላቅ ሐዋርያ እንኳን ለአገልግሎቱ ጠይቋል። ከአንዴም ሁለቴ ከሁለቴም ሶስቴ ማለት ነው። የጽድቁ መንገድ ይሄ ነው። ኦኬ። በራእይ ስም ብዬ እኮ አሁን ይህንን ሎጎ እኮ በደንብ አድርጌ አሁን እንደተባለው ሎጎውን አድርጌ አንድ በጣም ትልቅ ሰው ነገረኝ ከዚህ በፊት እና ሎጎውን አርማ ተደርጎ የሆነች ብዙ ሰው ላይ ስታምፕ ሆኖ ታትሞ አየው አለኝ እና ደግሞ ቀጥሎ ያለው ያየሁት ራእይ ብሎ በጣም ልብን የሚያሞቅ ራእይ ነው ያየው። በጣም እውነተኛ ራእይ ነው ራእዩ እና ነገረኝ። ለእግዚአብሔር ክብር ይሁን ብዬ አልኩትኝ እና ምንድነው ለማለት የፈለግኩትኝ በብዙ እኮ መንገድ ሰውን ለማጭበርበር ከተፈለገ ሰዎቹ በሚሄዱበት መንገድ እኮ መሄድ ይቻላል። ግን አላደርግም። እዚህ ቅድም ኮሚቴ ስጽፉ የነበራችሁ ሰዎች አንዳንዶቻችሁ በዚህ 4 ዓመት ውስጥ አንዳንዶቻችሁን በዚህም 8 እና 7 ዓመት ውስጥ አንዳንዶቻችሁን እነኛ እንኳን ቀደምት የሆኑት እንኳን እንደዚህ አልደፈሩም። ግን አይቻችኋለሁ። ኤርሚ የጌታ ይባርክ ስትሉ የነበራችሁ የጻፋችሁትን አይቻለሁኝ። በጎ ምላሻችሁን ማለት ነው። ቴንኪዩ ክፋታችሁን ስላሳያችሁኝ ማለት ነው። በኮሜንት ክፋታችሁንና ምን ያህል ግብዞች መሆናችሁን ስላሳያችሁኝ ማለት ነው። አንዳንዶቹ ለእኔ በውስጥ ኮሜንት ጽፈውልኝ ነበር ከዚህ በፊት ማን ሜሴጅ ጌታ ይባርክ እንተ የጌታ ባሪያ እያሉ ማለት ነው። አሁን ግን አየህ በጽድቅ እዚህ ፊት ለፊት ላይ ስለጠየቅኩ አመፅ መጻፍ ጀመሩ ማለት ነው። ያስገድዳል። ማናችሁም ተገዳችሁ እንዳታደርጉ። ማንም ሰው ደስታ ሳትሰኙ የምትሰጡት ስጦታ ለእኔና ለቤቴ እውነቴን ነው የምላችሁ በጣም ቆሻሻ ነገር ወደ ቤቴ ያስገብታችኋል ማለት ነው። አልፈልገውም። ደስ ሳትሰኙ ሳታምኑበት የምትሰጡት ስጦታ በሙሉ የፈለግከው ላክ ለእኔ ቆሻሻ ነው። እደግመዋለሁ፣ ሰልሰዋለሁ። ወንድሞች እናቶች፣ ሳታምኑበት ልባችሁ ሳይቀበል እውነት ነው በዚህ ጉዳይ ላይ ብሎ የሚለውን ነገር ልባችሁ ሳያምን የምታደርጉት ነገር የትኛውንም ነገር አድርግ እንደው ራሱ የሰጣችሁት እንኳን ስጦታ ቢቀላቀልና አፉን አውጥቶ የእንትና ስጦታ ነኝ እኔ ብሎ ቢናገር አውጥቼ ቀጥታ ጋርቤጅ ነው የምጥለው። ቀጥታ አልኩ። ለምን እሺ አትልቅም? ቀጥታ ጋርቤጅ ነው የምጥለው። እግዚአብሔር ጻድቅ ነው ብራዘር። የአመፃን ገንዘብ ወደ ህይወቴ አትጨምረው። የአመፃን ገንዘብ ወደ ህይወቴ ወደ አገልግሎቱ አትጨምረው። ቴንኪው። ስለዚህ በግልጽ ላይ የጠየቁትኝ እኔው ራሴ ነኝ። ይኸው በራሴ ቤት ከፍቼ ማለት ነው። አለቀ። እና ግን አየውኝ እህትየው ቅድም መሲ ብሎክ እያደረኩ ነበር ብላለች። አይፈቱም። ማንም አይፈታው። እና ተባረኩ። በጎ ምላሻችሁን እየሰጣችሁ ያላችሁ ወንድሞች እናቶች፣ እንግዲህ የሰው ህይወት በምድር ላይ ብርቱ ሰልፍ ነው ያለብን። ዘንድሮ በቤተክርስቲያን አቅጣጫ ያለውን ነገር ብዙ እንደዚህና እንደዛ ብለን ባንናገርም በምድር ዙሪያ ያለችውን የክርስቶስን ቤተክርስቲያን ነው
እየተናገርኩ ያለሁት እንጂ እኔ ስላለሁበት ሎካል ቸርች አይደለም። እና ግን ጌታ እግዚአብሔር ሰዎችን ሰጥቶ በክርስቶስ ቤተክርስቲያን ውስጥ እግዚአብሔር የሰጣቸው እግዚአብሔር ያስነሳቸውን ሰዎች ቤተክርስቲያን በአግባቡ አላስተናገረችም ወይ በአግባቡ አልተቀበለቻቸውም